እሺ ጥያቄ አለ ይቀጥል። ጥያቄ ነበር እሱዋ። እሺ ጥያቄ ምንድነው? አንድ ሰው ወደ እስልምና ሃይማኖት ከክርስትና ሃይማኖት ወደ እስልምና ሃይማኖት ታያምንበት መጀመሪያ ሻሃዲያ ተቀበለ ማለት ነው። ከዛ ከአመታት በኋላ ብዙ አመታት ካቆየች በኋላ ስለ እስልምና ሁሉን ነገር ካወቀች በኋላ እንዴት ነው መሆነው ብላ ጠየቀች። መጀመሪያ ሻሃዲያ ታላምን ነበር ሻሃዲያ የተቀበልኩት፣ አሁን ግን ሁሉም ነገር አውቄያለሁ ስለ እስልምና፣ ስለዚህ እንዴት ይታያል? አሁን መጀመሪያ በያዝኩት ነውስ እንደገና ሻሃዲያ አቀበላለሁ ብላ ጠየቀች። እሺ ባመነችበት ጊዜ ከዚያ በኋላ እና በዚያው በእስላም ላይ በቀጠለችበት ጊዜ ከዛ ጀምሮ አላህ Subhanahu Wa Ta'ala ያን ይዝላታል። መጀመሪያ ግን ሰውየው ሳያምንበት ቢገባ በዚያ የሚያዝለት ነገር አይደለም። እምነት በሶስት ቦታዎች ላይ ይገኛል። አንደኛ በልብ ላይ፣ ሁለተኛ በአንደበት ላይ፣ ሶስተኛ በተግባር ላይ። الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. ስለዚህ እምነት የሚገኘው በስንት ቦታ ነው? በሶስት ቦታ ላይ ነው የሚገኘው። አንደኛ በልብ ላይ ነው። አያችሁ፣ ሰውየው ከልቡ ሳያምን ዝም ብሎ በአንደበቱ ቢናገር እሱ እምነት ሊሆነው አይችልም። ገብታችኋል? ያን ስለዚህ ከልቡ ማመን አለበት፣ አምኖ መቀበል አለበት ይሄን ነገር። ሁለተኛ በአንደበቱ የሻሃዳ ቃል። ሌላኛው በልቡ አመነ፣ ነገር ግን በአንደበቱ መመስከር አልፈለገም። ይሄ ሰውዬ ይበቃለታል? ላ ይሄም አይበቃለትም። አያችሁ፣ ሁለቱን ለመለየት አይቻልም። ገብታችኋል? ይሄ ነው الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. هذا أصل من أصول الإيمان عند أهل السنة. እና ይሄ ነው። ከጊዜ በኋላ ግን ይህች ልጅ አምናበት በዛ ተከተለች። ያ የያዝላት ነው ችግር የለም። ያ ጥያቄ አለ። ሁለተኛ ጥያቄ ደግሞ መጀመሪያ ጊዜ በእስልምና ጓደኛዬ ክርስቲያን ነበረች፣ እኔ ሙስሊም ነበርኩ ማለት ነው። ስለዚህ በጣም ከልጅነታችን ጀምረን እንዋደዳለንና ከዛ በመሃላችን የሆነ ነገር ተፈጠረ ማለት ነው። ያው በሁለት ሃይማኖት ሆነን የሆነ ዚና ነገር ሰራን። ያስ እንዴት ይታያል? መጨረሻ ተጋባን። ተጋብተን እሷንም አሰለምኩኝ ማለት ነው። ይሄስ እንዴት ይታያል? ሰው ሆኖ ስህተት ላይ የማይወድቅ የአደም ልጆች ሁሉ ይሳሳታሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ። የአዳም ልጆች ሁሉም ተሳሳሾች ናቸው፣ ከተሳሳሾቹ ግን በላጮቹ ንስሐ የሚያደርጉት ናቸው ወደ ጌታቸው ብለው ተናግረዋል። የሰው ልጅ በህይወት እስካለ ድረስ ወደ አላህ ከተመለሰ አምላክ አላህ ንስሐን የሚቀበል የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል አምላካችን አላህ። ወደ እኔ ንስሐ ያደረገ ባሪያዬን እኔ ምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም ይላል። በኃጢአት ነፍሱን ከተከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል አሉ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ አላህ የቅበሉ ተውበተል ዐብዲ ማ ለም ዩገርግር፣ አላህ የባሪያውን ንስሐ ይቀበለዋል ጣረሞት ላይ እስካልደረሰ ድረስ ብለው ተናገሩ። ስለዚህ የሰው ልጅ በህይወት እስካለ ድረስ ወደ አላህ ንስሐ እስካደረገ ድረስ አላህ ይቅር ይለዋል። ስላለፈው ተውበት አድርጎ አላህ ይቅር ይላቸዋል። እሺ፣ ስለዚህ እሷን በዛው መጀመሪያ ሻሃዳ በያዘችበት ይቀበላታል ማለት ነው። ይሰግናል እሱ። አይ እሺ፣ ጥያቄ አለ ይፈታ። እሱ ከተደረሰ እኔ ጥያቄ አለኝ። እሺ፣ ጥያቄ ምንድን ነው? እሺ፣ ሰላሙ አለይኩም ወረሕመቱላህ። እኔ ጥያቄ አለኝ። እሺ፣ ገባኝ። ጸጉር
ማታው ላይ ምንድነው ሀዲሱ የሚለውን ለመጠየቅ ነው። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ የአላህ መልእክተኛ ከቀዝዕ ከልክለዋል። ወልቀዝዕ መዕናሁ ሐልቁ ሸዕር በዕደሁ ወተርክ በዕደህ። ቀዝዕ ብሎ ማለት የፀጉርን ከፊሉን ላጭቶ ከፊሉን መተው። ነዓም እሺ፣ ከፊሉን ላጭቶ ከፊሉን መተው هذا هو القزع። እሺ ጥያቄ አለ? ቀጥል። እኔ ያለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ማለት ነው መጀመሪያ ልጅ ያለሁኝ ጥርሴን ተወቅሬ ነበርና አሁን ላይ ውቅራት በእስልምና አይቻልም ወይም አይሆንም እያሉ ነው። እንዴት ይታያል? እሺ ውቅራት ወይንም ንቅሳት በኢስላም አይቻልም። ይሄን ያደረገ ሰው ካለ ንስሐ ማለት እና ከቻለ ማስጠፋት ያንን ነገር። እሺ ብዙም ደምቆ አይታይም፣ ግን ያው ጥርስ ነው። ያን ጊዜ ለጌጥ ነው፣ በእርግጥ ለጌጥ ነው ያደረገው። ግን አሁን ላይ ሲሉ ጥርስም ቢሆን አይቻልም ብለዋል። እና ምን ማድረግ ነው ያለብኝ? ከቻልሽ ማስጠፋት ስላለፈው ንስሐ ማድረግ ነው። እሺ ሁለተኛው ጥያቄ ደግሞ መጀመሪያ የጓደኛዬ ነውና ልጅቱና ልጁ በመጀመሪያ በቤተሰብ ተጫይተው እያሉ ለአመታት ቆዩ። በኋላ ይታታዋሉ። በቃ ከቤተሰብም ጋር ከሱም ጋር ተታተው እሱም ሌላ ገባ እሷም ሌላ ገባች። መልሰው እሷ ትዳር ፈታ ከልጁ ጋር እንደገና እንደ አዲስ ጀመሩ እና ልጁ ባለ ትዳር ነው፣ እሷ ትዳር ፈታለች። ያው ድሮ እጮኛው ናት፣ ግን መልሰው ሲገናኙ ዚና ፈጸሙ። መልሳ ቀለበት አደረገላት። ይሄ እስከምን አኳያ ይታያል? እንደገና ደግሞ እንትኑስ እንዴት ነው የሚታየው? እንትኑ ምንድነው? እንትነህት ማለቴ ምን ማድረግ ነው ያለበት? እሷም ልጅቷም እሱም ቀለበት አድርጎላታል። አሁን በእርግጥ ግን መጀመሪያ ሳያረግላት ነው ዚናውን የፈጸሙ። ይከስራል አላሰሩ። አይ በራሳቸው ነው እንደዚህ። ግን አባቷ 2 ጊዜ ነው 3 ጊዜ ሰጥቶታል ማለት ሰጥቻለሁ ነው ወይንስ በትምክራት ተሰራው? መጀመሪያ ይካል በሱ በወከላቸው ሰዎች አባትዬ ሰጥቻለሁ የተወከሉ ሰዎች ተቀብያለሁ ብሎ ያኛው የመጀመሪያው ላይ ሳይፈታት እሱ ያንን ሳይተው እሱ አግብታ ነበር። ራሱ አመጣት ጠይቀሽ ታችን ያለ የኒካ ጉዳይ ባለቤቱ ራሱ ነው ጠይቅ። ጥያቄ ያለ ሲቀጥል ሰላም ነው። ሰላም። እሺ እንዴት ነህ? እንዴት ነህ? አለ በረከት የነቢያት በረከት ጠይቅና ይሰማል። ዮኒሻ ይሰማል። በረከት ጠይቅ። ተረኛ አለ። እሺ ሰላም ነው። አሎ አንዴ ዮናስ ተረጋጋ። አንዴ ዮናስ ምን ታርገ? እኔ በእንትን ነበርኩኝ። እሺ በረከት ጥያቄ ምንድን ነው? እሺ ከዳኙ ጋር ስታወሩ ምን ላይ ስታወሩ ነበር? እዛ ጋር ጣልቃ ለመግባት አስቤ ነበር። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም ነው። ወይንም ኢየሱስ ክርስቶስ አምልኩኝ አላለም። ለምን ታመልኩታላችሁ አምልኩኝ ሳይል ነው። አምልኩኝ ያለ ቃል በቃል ባይኖርም አምላክ መሆኑ ግን ተናግሯል ኢየሱስ ክርስቶስ። ወደሱን መጣ ግን አምልኩኝ አላለም። ቃል በቃል የተጻፈ ነገር የለም። ኦፍኮርስ ችግር የለም። እሺ ኢየሱስ ክርስቶስ አምላክ ነው ወይስ የለውም? እንደ መጽሐፍ ቅዱስ ይሄኛው ጥያቄ እኮ 2000 ዓመት እኔም እንኳን ከማቆም ማለት ነው ወደ 10 ምናምን ዓመት ሙስሊሞች የሚጠይቁት ጥያቄ ነው። ባለፈውም ማን ነበር ይስሐቅ ነው ምናምን ሲነጋገር ነበር። ለአምላክ አምላክ አለው ብለህ ታምናለህ? ላስተካክልልህ እኮ አይጠየቅም እኮ በራስ እኮ ይመልስልሃል። ለአምላክ እንዴት አምላክ ይኖረዋል? ጎበዝ ልጅ እሱ ነው የምፈልገው። አምላክ የለውም። ስለዚህ ክርስቶስ አምላክ ካለው አምላክ አይደለም እሱ ማለት ነው። አሁን ቀጣይ ጥያቄ ክርስቶስ አምላክ ካለው የለውም? ክርስቶስ አምላክ ነው በራሱ አምላክ የለውም። አምላክ እንዳለ መጽሐፍ ቅዱስ ራሱ ተናግሯል። ብቻ ላሳይ። እሺ ቆይ የሆነ ኮንሰፕት ላስይዘህ
አንዴ ሩሲ የሆነ ኮንሰፕት ላስይዝና እዛ ጋር እንነጋገራለን። እሺ ችግር የለውም አውቀዋለሁ እኮ ጥቅሱን እንኳን አውቀዋለሁ። ችግር የለም እኮ ስለዚህ ክርስቶስ አምላክ ተናግሯል አልተናገረም? ምን አምላክ እንዳለው ክርስቶስ ተናግሯል አልተናገረም? ኦኬ ካን ዩ ዲፋይን who is Jesus? ኢየሱስ ክርስቶስ እስኪ ዲፋይን አድርግልኝ። አምላክ እንዳለው ተናግሯል አልተናገረም? ማረም መጽሐፍ ቅዱስ ላይ አሁን እኮ እንትን እኮ ነው አለው ብልህ የሆነ ነጥብ ይዛል የለውም ብልህ የሆነ ነጥብ እንትን ለማያዝ ነው። ግን እኔ መጀመሪያ የምልህን ስማኝ። እኔ በአንተ ላይ ነጥብ ለማያዝ አይደለም። ገብቶሃል አይደለ? በቃ እንደሱ ነው። በቃ ጎል ለማስያዝ ነው። በቃ የሆነ እንትን ለማለት ነው። አንተ ራስህ እንድትጠቀም ነው። ወደ ራስህ እንድትመለስ ነው። ቆም ብላችሁ እንድታስቡ ነው። ወላሂ እኔን አይደለም ክርስቶስ ክርስቶስ ማን መሆኑን ዲፋይን ላድርግልህ መጀመሪያ። ወይ አዳምጥ፣ ተረጋጋ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይስ አላስተማረም? ግልጽ ጥያቄ ነው። አላስተማረም ካልክ እኔ ሳልሆን ነጥብ የማስቆጥርበት አንተ ክርስቶስን እየተቃወምከው ነው። ምክንያቱም ስላስተማረ አምላክ አለ። እሺ ክርስቶስን ዲፋይን ላድርገው። አንዴ እድል ስጠኝ፣ 5 ሰከንድ እድል ስጠኝ። ክርስቶስን ዲፋይን ላድርገው አድርግ። ግን ከኪስህ አይደለም፣ ልብ በል። ከኪስህ ሳይሆን በማስረጃ መጽሐፍ ቅዱስ ያነሳ ያው ተናገር። እሺ መጽሐፍ ቅዱስ መልአኩ ገብርኤል ለድንግል ማርያም ሲነግራት በማህፀንሽ እንትን የክርስቶስ ማህፀኗ ላይ እንደሚያድር ተናግሯል መልአኩ። ድንግል ማርያም በመንፈስ ቅዱስ ተሞልታ ጌታዋን እንደምትወልድ ተናግራለች። ወደ ኤልሳቤጥ በሄደችበት ጊዜም የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላለች። በእንግሊዝኛም ሎርድ ይለዋል። ጨረስክ? ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው። ይሄኛውን ያዝልኝ። which means ተዋህዷል ኦሬዲ። ኢየሱስ ክርስቶስ አምላክ ነው የሚጠቅሳለ። ቆይ በማስረጃ ብዙ ድራማውን ሚያት አድርግ። አንዴ ድራማውን ተወውና ከነገ እሺ ክርስቶስ ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ በረከት። እሺ የለም ግን ፕሩፍ ላግልህ የለበሰ ስጋ የለበሰ አምላክ ነው። ሙስሊሞች ፊት ነው የመጣው። የሌለ ነገር አይወራም። እኛ ፊት ነውር ነው ያለ ማስረጃ አንድ ነገር ማውራት ትልቅ ነውር። ከሙስሊሞች ዘንድ ያለ ማስረጃ ማውራት ስለ ሃይማኖት በጣም ትልቅ ነውር ነው። እንዴት እንደሚፈራ እሺ ጌታ መሆኑን ኢየሱስ ተናግራለች። በመንፈስ ቅዱስ ተሞልታ ኤልሳቤጥን ተናግራለች። አንተ ረጋበል ቀደም መጀመሪያ ያስተነተው ለዚህ ሆኖ ምክንያቱም ስለ ክርስቶስ ያላችሁ እምነት መጽሐፍ ቅዱስ ላይ ማስረጃ ስለሌለው ለዚህ ነው መጀመሪያ ላይ ሳስጠነቅቅህ ምን አልኩኝ? አደራ ከኪስህ እንዳታወራ በማስረጃ አውራ ስለ ክርስቶስ አልኩ። ገብቶሃል አይደል? እንዳለ ምክንያቱም ቄሶቻቸው የነገሯቸው ስለ ክርስቶስ የሌለ ትምህርት ነው። የለ መጽሐፍ ቅዱስ ላይ የእሱን ትምህርት ግን አንስቼ ልሰጥህ ስል እሱን ማንበብ አልፈለግም። ክርስቶስ መጽሐፍ ቅዱስ ላይ ሲያስተምር አምላክ አለኝ ብሎ ቃል በቃል አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል ቃል በቃል። ማነው ኢየሱስ ክርስቶስ አምላክ? አምላክ እንዳለው በቃ የኛውን ነው ማለት ትናንትና ኢሳቅ ከሚባለው ሰውዬ ጋር ስናወራም ኮንሶቱን አይዝልኝም። ገብቷል? እኔም ልናገር የሆነ አምላክ እንዳለው ክርስቶስ ያስተምራል። ማነው የክርስቶስ አምላክ? ክርስቶስ ስማኝ፣ ክርስቶስ ስጋ ስለለበሰ በካሚ ስጋ ስለለበሰ የሁለት ባህሪ ነበረው። የመለኮት ባህሪና የስጋ ባህሪ ነበረው። ይጠማ ይራብ ነበር። የስጋ ባህሪ ነው። መጽሐፉ ላይ እንደሱ አይደለም። በቃ ይሄኛው እኮ ነው። አታደምጡም። የሚነገራችሁን ነገር አታደምጡም። ዝም ብላችሁ ችክ ብላችሁ ጥያቄ ትጠይቃላችሁ። ቃል በቃል እንደዚህ የሚለውን ነገር ብላችሁ እንትን ትላላችሁ። ቃል በቃል ብላችሁ ትልቅ ወንጀል የምንድነው? ማስረጃው የመጠየቅ ብቻ ነው። አትጠይቀኝ ማስረጃ ዝም ብላችሁ ስማኝ። ኤልሳቤጥ በመንፈስ ቅዱስ ተሞልታ ስማኝ አንድ ጊዜ ኤልሳቤጥ በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ካለች ጌታዋን በመንፈስ ቅዱስ ጌታዋ መሆኑን እየተናገረች ለምን እጠብቃለሁ? ሌላ ቃል ለምን እጠብቃለሁ? አሁን ደግሞ ልናገር አዳምጠኝ። ተረዳሁ። ወላሂ ማለት ፈለከው ገብቶኛል። አሁን ያንተን ሀሳብ ራሱ ልግለጽላቸው ነው። በቃ ተረድተህ በተሰማን
እሺ አዎ ይሰማል። ስለዚህ ኤልሳቤጥ ጌታ መሆኑን ኢየሱስ ክርስቶስ ትመስክራለች። ስለዚህ አምላክ ነው አይደል ሐሳብህ? እግሻለሁ በቃ ሌላ ፕሩፍ አያስፈልገኝም። በመንፈስ ቅዱስ ተሞልታ እሷ ጌታዋን መሆኑ ከመሰከረች ሌላ ፕሩፍ አያስፈልገኝም። አንድ ያዳምጥ። ከመጽሐፍ ቅዱስ ማስረጃ ይዤ ደግሞ ልመልስልህ። ገብቶሃል አይደል? አንደኛ የተጠየቀው ስለ አምላክነት ነው። አንተ ያነሳው ግን ስለምንድን ነው? ስለ ጌትነት ነው። ይህ በፍጹም የማይገናኝ ነገር ነው። ሁለተኛ ጌትነት እንግሊዝኛውን እንትን በል ረብ ፈጣሪ ለምን አትዳምጥም? እሺ አዳምጥ። እሺ ቀጥል። እሺ ሁለተኛ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። ልብ በል፣ በመደረግ ያገኘው ጌትነት ነው። በመደረግ የሚገኝ ጌትነት ደግሞ መለኮታዊ ጌትነት ሳይሆን የሹመት የስልጣን ጌትነት ነው። ማን ያደረገው ከተባለ ያደረገው አካል አለ። አምላኩ ነው ያደረገው። አምላኩ ሌሎችንም አካል ጌታ አድርጓል ወይ ከተባለ አዎ፣ ሌሎችን በርካታ ከክርስቶስ በፊት ጌታ ያደርጋቸው ነፋሉ። እዘረዝርላለሁ። ገብቶሃል አይደል? ስለዚህ በመደረግ የተገኘ ጌትነት ነው የክርስቶስ ጌትነት። ማስረጃ ልስጥህ ትፈልጋለህ? ተደርጎ እንደሆነ እሺ እኔ ልናገር፣ ችግር የለም። ስለ ማስረጃ አውቀዋለሁ። ይሄንን እኮ ብዙ ዓመታት ስንከራከርበት የተመጣን እኮ ነው። አሁን ቆይ አንዴ ስማኝ። ካወቅኸው አንዴ ጥቅሱን ንገረኝ። አንዴ ስማኝ። የት ይገኛል? ጥቅሱን ንገረኝ ካወቅኸው። አንዴ ስማኝ። ይሄን አውቀዋለሁ ምናምን ለምን ጊዜ እንፈጃለን? አውቀዋለሁ ብለህ አንድ ነገር ከተናገርክ ማስረጃ ትጠይቃለህ። ኦኬ ኦልሬዲ ሙሴ ጌታ ይባል ነበር። እሺ እሱን አይደለም ያልኩት እኔ ስለ ሙሴ ጌትነት አላወራሁም። እሺ ምን ነበር? እሺ ቀጥል። እሺ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት እንደሆነ ቃል በቃል ስለ ክርስቶስ የተነገረውን ማስረጃ ልስጥህ ወይስ? እሺ ቀጥል። እሺ ያው እየጠየቅኩ ነው። በቃ ማስረጃ ልስጥህ ወይ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት እንደሆነ ስጠኝ። እሺ እኔ ደግሞ አፈርስልሃለሁ፣ ይሄንን ንግግር አፈርስልሃለሁ። እሺ ቀጥል፣ ጨርስ። ለኔ ምንድን ትሰጠኛለህ? በመደረግ የተገኘ ጌትነት ምንድን ነው ታውቃለህ? እሺ ቀጥል። በመደረግ እሺ ቀጥል ሳይሆን ታውቃለህ ወይ ያልኩህ እኮ ነው። አንዴ ሶል ከላይ የሚወተን እናንሳው። አላቅም። አንተ ቀጥልና ችግር የለም። አንተ ቀጥል። በመደረግ የተሰጠውን ጌትነት እስከነ ማስረጃው ያቅርብልኝ፣ ከዛ ነው ይቀጥላለሁ። እሺ እናወራለን። የመደረግ ጌትነት ማለት ምን ማለት እንደሆነ ትርጉሙ ስታውቅ ጊዜ ወደ እሱ እንሄዳለን። ሶል ይሰማሃል? የሚወተን አንሳ። ሶል ይሰማሃል? ከላይ አስቴ ከታች አስቴ ይሰማሻል? ከታች ሄሎ፣ እኔ ነው ኔትወርክ ያስቸግራል። አንቺ ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እሺ ምን ነበር? እኔ እስልምና መቀበል ስለምፈልግ ነው። እሺ እስልምና መቀበል ፈልገሽ ነው የምለውን ቃል አብረሽ እየተከተልሽ ነው። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ዘመናት በነቢያቶች ጊዜ ሰዎች ወደ እስልምና ሲገቡ ጊዜ የሚሉት የምስክር ቃል ይህ ነበር። ስለ አምላካቸው አምላክነት ነው መጀመሪያ የሚያስመሰክሯቸው። ከዚያ በዘመኑ የተላከውን ነቢይ እንደ ነቢይ ይቀበላሉ። ታቸዋል ያን አምላክ ያወቁት በዚያ በነቢይ በኩል ስለሆነ ማለት ነው። ለምሳሌ በመሲሁ ዘመን በዒሳ ዘመን ሰዎች ወደ እስልምና ሲገቡ ምን ይሉ እንደነበር አምላክ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲነግረን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አለ። በማን በኩል? በመሲሁ በኩል።
ምክንያቱም ለሐዋርያቶች የተመረጠው መልእክተኛና ነቢይ መሲሁ ዒሳ ኢየሱስ ናቸውና። ምን የሚል ትእዛዝ ነበር የተላለፈላቸው ወደ እስልምና ይገቡ ዘንድ ከተባለ አን አሚኑ ቢ ወቢረሱሊ የሚል ነበር። ያው በእኔ በአምላካችሁ በአላህ እመኑ፣ አንደኛ በላኩላችሁ መልእክተኛም እመኑ ተብሎ ነበር። ያ ማለት ላኢላሃ ኢለላህ ዒሳ ረሱሉላህ በሚለው ማለት ነው። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው ልክ እንዲሁም ዒሳ የአላህ መልእክተኛ ናቸው ብለው ይመሰክሩ ነበር። በዚህም ዘመን ልክ እንዲሁ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ማለት ነው። ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የእርሱ መልእክተኛ ናቸው ብለው ሰዎች ወደ እስላም ይገባሉ ማለት ነው። በሙሴ ዘመን ልክ እንዲሁ የአምላክነትና ልክ እንዲሁ የሙሴን መልእክተኛነት፣ በአብርሃም ጊዜ ልክ እንዲሁ በሁሉም ነብያት ይህ ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን በመቀበሉ የምድራዊ ጸጋም አለው፣ የቀጣዩም ዓለም ጸጋ አለው። የምድራዊ ጸጋው ምንድን ነው ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ትልቁ ጸጋ ምድር ላይ ይሄ ነው። ከኃጢአታችሁ ነፃ መሆነው፣ ከኃጢአት ባርነት ቀንበር ነፃ መውጣት ነው። ይሄን ነው አምላክ አላህ ቃል የገባላቸው ለሰለሙ ሰዎች። በቁርአን ላይ ሱረቱል አንፋል ላይ አላህ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ይቅር እልላቸዋለሁኝ ብሎ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለሰለሙ ሰዎች ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ፣ እስልምና ከእርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል ብሎ ተናገሩ። ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ይማርለታል ማለት ነው። ይህ ትልቁ ምድራዊ ጸጋ ነው። የቀጣዩ ዓለምስ ጸጋ ከሞት በኋላ ስላለው ህይወት አምላክ አላህ ምን ቃል ገብቶላቸዋል ሙስሊሞች ከተባለ በቀጣዩ ዓለም የዘላለማዊ ህይወት እንዲሰጣቸው በእርሷም ውስጥ ገነትን ሊያወርሳቸው ቃል ገብቷል። ማስረጃ የቁሉ ላህ ሱብሓነሁ ወተዓላ ፊ ሱረት ሉቅማን ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም አለ። አምላክ አላህ ራሱ ሲናገር ምን አለ? እነዚያ በእኔ አምነው መልካምን የሰሩት ሰዎች ገነትን አዘጋጅቼላቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አምላካችሁ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላካችሁ ነኝ እያለ ይናገራል። በጣም በርካታ ቦታ ላይ አላህ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ ገነት እንዳላቸው በቀጣዩ ዓለም አብስራቸው ከወዲሁ ምድር ላይ ያሉ ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የብነል ኸጣብ አይ ዑመር ኢዝሀብ ኢለናስ ወበሽር አነል ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ። ነቢዩ ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ የተባለውን ታላቁን ሰሃባ ጠሩትና አንተ የኸጣብ ልጅ ሆይ ሂድና በሰዎች መካከል ይሄን ብስራት ተናገር፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህ አብስራቸው ብለው ተናገሩ። ይህን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ የመጀመሪያውን ትዕዛዝ የሆነውን ኢስላምን እርሱን መስክሯል። ሁለተኛው ምንድን ነው? ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድ ነው። ለእርሱ ብቻ አምልኮን መስራት ነው። ያንን ትሰሪያለሽ ማለት ነው በመማር ስለ እስልምና ማነው ስለ ሶላት አሰጋገድ በመማር ለዚህ ላመንሽና ለመሰከርሽ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ብቻ መገዛትን ትጀምራለሽ። ሸዋር ይወስዳል አንድ ሰው። ከዛ መቀጠል ስለ ውዱ አደራረግ ስለ ሶላት አሰጋገድ በመማር ሶላትን ይጀምራል ማለት ነው። ይሄ ነው። እሺ ሙስሊም ጓደኞች ይኖሩሻል? ኧረ ግማሹ ፋሚሊ ሙስሊም ነው። በቃ እንደሱ ከሆነ ስለ ሶላት አሰጋገድ የሚያውቁ ልጆች ይኖራሉ። እነሱን ሶላት አሰጋገድ አስተምሩ ይባያቸው፣ ያስተምሩሻል። ሶላት መስገድ ጀምር። እሺ እንደገና ስለ እስላማዊ ትምህርቶች እንድትማሪ ይበልጥ ኮሜንት ላይ ዚክራ ካለሽ ወይንም ዛህራ ካላችሁ አንድ ቁጥር ያው በቃ ዚክራ አድሚራ ትጽፍልሻለች፣ በውስጥ ቁጥር ትጠይቅሻለች። እስላማዊ ትምህርት የምትማሪበት ግሩፕ ታስገባሻለች። እሺ ስምሽ ማን ነበር? ስሜ ማህሌት ነው። ማህሌት። እሺ መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ አንቺ ፈቃድ ነው። ችግር የለውም። እሺ አይ ስሜን በህደት ቀስ እያልኩ እቀይራለሁ። አብሽሪ እንደተመቸሽ።
እሺ አብዱልከሪም ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነው። ኧረ ጠፍተሃል። አቧራ አልጠፋም። አልሐምዱሊላህ። በቃ አለሁኝ እኮ እከታተላለሁ። አለ አትጥፋ አትጥፋ። ይሄ ልጅ የጅማ ይሄ አብዱልከሪም በጣም ጎበዝ ልጅ ነው። ሁላችሁም ፎሎ አድርጉት፣ ትጠቀሙበታላችሁ። በተለይ ክርስቲያን ልጆች እንዴ አውራቸው። ክርስቲያን ልጅ አለ መሰለኝ አሉ። አውራቸው። ከላይ ያለው ልጅ ሰላም፣ እንዴት ነህ? እሺ ኤች ደብሊው ሰላም ሰላም። እሺ ከታች ያለው ሰላም ሰላም ሰላም፣ እንዴት ነህ? ሰላም፣ እንዴት ናችሁ? ከየት ቤተ እምነት ነህ? እኔ ከፕሮቴስታንት። ስንት አምላክ ያለው ሶል? እሺ ሌላ ኤች ደብሊው አንድ አምላክ። አንተ በጣም ይቆያል አንተ። አይ ቲንክ እና እስቲ ኔትወርክ ይዘገያል አንተ። ከላይ ኤች ደብሊው ይሰማል? ኔትወርክ ነው። አዎ ያንተ ኔትወርክ የኔ አይደለም አይደል? ታች እስቲ ኮሜንት ላይ ነገሩኝ። የኔ ነው እየዘገያለው? የሱ ነው አይደል? አይ እኔ ሶል ያንተ ይዘገያል መሰለኝ። የኔ ኔትወርክ ይሰራል። ሶል ይሰማል? የኔ ይዘገያል? አዎ የእናንተ በደንብ ይሰማኛል። እሺ ጥያቄ አለህ? አዎ እሺ ጥያቄ ምንድን ነው? ይዘገያል መሰለኝ ከይቅርታ ጋር ሶል። እሺ እና ኔትወርክህን አስተካክለው እና እንትን ትላለህ፣ ትቀጥላለህ። ኤች ደብሊው ካለህ አውራ፣ ኔትህን አንሳው። አብዱልከሪም አውራ። ኤች ደብሊው ይሰማል? ኤች ደብሊው የለም አይ ቲንክ። ከማን ነው ችግሩ? ከኛ ነው እንደ አብዱልከሪም። እንግዲህ ያው በረከት ገብቷል። አይ ቲንክ በረከት ወይ ሰላም ነው በረከት? አለን። አንዴ ከሁሴ ጋር ላውራ የጀመርነውን ነገር ነበርና አንቋጨው ትችላለህ። ጃሱ ካለ ነገር ነበርና እሱን ፕሮፋይል በቃ ጨረስኩ። ልውጣ? አዎ ጨርሰሻል። እሺ በውስጥ ታናግርሻለች ዚክራ የምትባለች መልሽላት። እሺ ናይ እሺ ቀጥል። ሁሳ ፕሩፉን አመጣላለሁ ብላ ወደ ሌላ እንትን ቀጠልክና እሺ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው እንደ መጽሐፍ ቅዱስ። እሺ ፕሩፍ አድርግልኝ እስኪ። ጌትነት አይደለም ይሄ ነው። ፕሩፍ አድርግልኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ቁጥር 36 እሺ እዚያ ላይ እግዚአብሔር አልተሰማኝም፣ ይቆራረጣል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የኢየሱስ ክርስቶስ ጌትነት በመደረግ ያገኘው ጌትነት የስልጣን የሹመት ጌትነት እንደሆነ እዚያ ላይ ይቋጭቶታል። እዚህ አምላክነት ጌትነት እንትኑ ትነግረኛለህ? እንትኑ ምን እንደሚል የሐዋርያት ሥራ ምዕራፍ 2 ቁጥር 36 እግዚአብሔር ኢየሱስን ጌታ አደረገው ይላል። ኦኬ ሀበልኩ ፕሩፍ ላድርግልህ። የኔ ደግሞ ጨርስ መጀመሪያ
ጌትነቱ በመደረግ ያገኘው ጌትነት ነው አይደለም? እሺ ላፍርስልህ። ይሄኛውን ደግሞ ምኑን ነው የምታፈርሰው? አድምጠኝ እንጂ ለምንድን ነው እንትን የምትለው እኮ? ምኑን ነው የምታፈርሰው? መቼ እናስረዳሃል። መጀመሪያ ጌትነቱ በመደረግ ያገኘው ጌትነት ነው አይደለም? እንደዚህ ጥቅስ መሰረት እሺ በመደረግ ስትል አደረገው ይላል ቃል በቃል ጌታ አደረገው። ልክ ለምሳሌ ዮሴፍን እግዚአብሔር ጌታ አድርጎት እንደነበረ ኢየሱስንም ጌታ አደረገው። ስለዚህ በመደረግ የሚገኝ ጌትነት መለኮታዊ ጌትነት አንተ የፈለግከው መጽሐፍህን ልታፈርሰው ነው? እሺ ለማንኛውም በመደረግ ያገኘው ጌትነት እንደሆነ ተናግሮታል ነው። ጊዜ አይደል እያጠፋን ያለ ነው። እኔ የምለውን ነገር ማድመጥ መቻል አለብህ። ገብቶሃል? ከዛ በኋላ አንድ ጌታ የሚባል ወይም ደግሞ ይባላል እኮ እኛ ጋርም እኮ ይባላል። ንጉሶች ጌቶች ይባሉ ነበር አይደለም? ድሮ አሁንም እስካሁን ድረስ ጌታ 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 ይባላል። ግን ባደረገው ነገር ነው ጌታ የሚባለው። እዛኔ ግን ጽንስ ውስጥ ያለ ኢየሱስ ክርስቶስ ጌታ አለችው። ሀውኩድ ምን አይታ የምን ስልጣን አይታ የምን ሀብት አይታ ነው ጌታ ያለችው? በመንፈስ ቅዱስ ተሞልታ ነው ጌታ ያለችው። ገብቷል? ምንም አልገባንም። የቱ ጋር ነው ያልገባ? ጌትነት በመደረግ የተገኘ አይደለም። ምን አልከኝ? ጌትነቱ በመደረግ የተገኘ ጌትነት ነው ወይንስ አይደለም? የክርስቶስ በመደረግ ስትል አማርኛውን እንደገና እናብራራ። በመደረግ የተገኘ ጌትነት ነው አይደለም? ተደርጎ ነው አይደለም? በረከት በሩዬ በረለም በርነት እሺ አቤል አለ ሰላም እንዴት ናቸው? ሰላም ብያለሁ። ሰላም እንዴት ነህ? ማን ነው? እግዚአብሔር ይመስገን። አሁን እሱን የጠየቀው ጥያቄ ነበረ መሰለኝ። እሺ አንብብልኝ ያልከበትን ቦታ ጥቅስ ላይ አንብብልኝ። ድምፅ ይቆራረጣል። ለእናንተ ይሰማችኋል? ለአብዱልከሪም እና አቡበከር ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምናልባት ከኔ ሊሆን ይችላል። እስኪ ድገም አቤል ያልከውን። እስቲ ያነበብኩበት ሐዋርያት ሥራ ላይ አንብብልኝ ከላይ ጀምረን አይሰማም እንዴ? ለእኔ ስለሚቆራረጥ ደቆ አንድ አቡበከር አወጣለት መጽሐፍ ቅዱስ ይዘህ ከሆነ ማየት ፈልጓል። ጥቅሱን የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ያወጣለት። ያውና አቤል ይታያል? አይታይም። ኔትወርኩን ያስተካክል። በቃ ውሱ ኔትወርክ ነው። በቃ አስተካክለው። እሺ ኤች ደብሊው ካለ ሚውትን አንሳ። ቀጥል። ኤች ደብሊው ድጋፌ
الو ولك الو اتش دبليو دقافي ما في كلام زياده. ኮሜንት ላይ ይርዳውን መሰለ ትላላችሁ። ማን ነው የሚረዳው? ምንድን ነው ይርዳው? እሺ ኤች ደብሊው አውቆ መሰለኝ። يلا انزل تحت እና ከታች ከብስ تحت ما اسمح لك تروح الى مكان ثاني. اوكي لازم تكبس تحت. السلام عليكم. قدمم نترك ነው ያስወጣኝ። عليكم السلام ورحمة الله وبركاته. መልእክት ይዤ መጥቼ ነውና ጥያቄ አለኝ። ሁለት ጥያቄ ነው። ቶሎ ነው ጥያቄ። ሰላም አለይኩም። በለሽ ሰላም። አንተ ኢትዮጵያ እያለ የሆነ ሰው ኢትዮጵያ እያለ ከዚህ ብር ይበደራል በድርሃም ማለት ነው ከዱባይ ማለት ነው። ሲበደር እዚህ ከመጣ በኋላ ነው በድርሃም እሱ ኢትዮጵያ ላይ ሆኖ ቃል የተቀበየ ብሩን ያወጣው የተላከለት ከዚህ ነው። ግን እዚህ ከመጣ በኋላ ትንሽ ቆየት ስላላ ያኔ በኢትዮጵያ ባወጣው ብር ነው የሚሰጠው፣ እዚህ በድርሃም ነው የሚከፍለው። እንዴት ነው እንታይ? የተበደረበት ብር ነው የሚመልሰው። 1000 ድርሃም ተበድሮ ከሆነ 1000 ድርሃም ነው ዛሬ ነው የሚመልሰው። እሺ አመሰግናለሁ። ሌላ ደግሞ ሁለተኛ ጥያቄ አለኝ። እሺ እህቴ አግብታ ነበርና ከዛ ባላ ማግባባት በሶስት ፈትቼሻለሁ ብሏት፣ በሶስት ፈትቼሻለሁ ማለት ሶስት ጊዜ ነው ፈትቼሻለሁ ነው ብሏት ወይ በአንዴ በሶስት ፈትቼሻለሁ ነው ብላት ጠይቅልኝ ብላ ነው ያላትን ነገርኝና አልመልሰና እንጂ እንደዛ ነው ያላት በሶስት ፈትቼሻለሁ ነው ብቻ በአንድ ቃል ሶስት ጊዜ የሚለው ኒካህ በዑለሞች መካከል ሁለት ሐሳብ አለው። ግማሽ ዑለሞች ሶስቱም ይወርዳል ያሉ አሉ፣ ሌሎች አንድ ብቻ ነው የሚወርደው ያሉ አሉ። ትክክለኛው አንድ ብቻ ነው የሚወርደው የሚለው ነው። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይህ ጥያቄ ራሳቸው ተጠይቀው ነበር። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي ثلاثا أي بكلمة واحدة فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና አንተ የአላህ መልእክተኛ ሆይ ሚስቴን በአንድ ቃል ሶስት ጊዜ ፈትቻት ነበር እና የመመለስ እድል አለኝ ወይ ሲላቸው አዎ የመመለስ እድል አለህ መልሳት፣ ይህ አንድ ፍች ብቻ ነውና የሚያስይዘው አሉት። هكذا كان يفتى في زمن النبي صلى الله عليه وسلم وفي زمن عمر بن أبي بكر الصديق رضي الله عنه وسنتين من خلافة عمر بن الخطاب رضي الله عنه. فلما تساهل الناس في الطلاق شدد الأمر عمر بن الخطاب بعد ذلك وجعل الطلقة الثالثة كأنها تقع كلها يعني. እሺ እንደጠቃላይ አንድ ኒካህ ነው የሚወርደው። ሁለት ኒካህ አላቸው የመመላለስ እድል አላቸው። ረጃት ብሎ መመለስ ይችላል የዒዳ ላይ ጊዜ ከሆነች። እሺ አመሰግናለሁ። መርሐባ። እሺ ጥያቄ ያለው ካለ ይቀጥል። ሰላም አለይኩም ይሳ ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወአለይኩም ሰላም። ይሰማል? እኔም መጠየቅ የምፈልገው ስለ ቀድር ትንሽ መጠየቅ ፈልጌ ነበር። እሺ ቀድር ላይ አሁን አንዳንዴ እኛ የምናደርገው ነገር ፍሪ ዊል ተጠቅመን የምናደርገው ነገር በራሳችን ላይ እኛ የምናደርገው ነገር ነው እና ቀድር ነው ሲባል እኛ አሁን ለምሳሌ ነፃ ፈቃዳችንን ተጠቅመን የሆነ ነገር ብናጠፋና በዛ ጥፋት ምክንያት የሆነ በላ ብደርስብን አልሐምዱሊላህ አላህ የቀደረልኝ ነገር ነው ማለት ይቻላል ወይ ብዬ ስጠይቅ አይቻልም፣ አንተ ራስህ ላይ ያመጣው ነገር ነው ተብዬ ነበርና
በአደም እና በሙሳ መሀል ያለውን ንግግር ስንሰማ ያው አላህ የቀደረብኝን ነገር እንዴት ትፈርድብኛለህ፣ እንዴት ትኮንነኛለህ ስለው ረሱላችን ሰለላሁ ዐለይሂ ወሰለም መሐመድ አደም ይህንን ነገር እሱ ነው ይረታው፣ ንግግሩን እሱ ነው ያሸነፈው አይነት ነገር ብለዋል የሚልም አለና እንዴት ነው አንድ ሰው ምርጫ ፍቃድ ላይ ነፃ ምርጫውን ተጠቅሞ የሆነ ነገር ቢያበላሽ እና በላብደ ቢመጣበት በዛ ምክንያት አልሐምዱሊላህ አላህ ነው የቀደረልኝ ማለት ይችላል ወይ? ይችላል። አንተ ራስህ ማስረጃን ጠቅሰሃል። አደም ዓለይሂ ሰላም የተናገረው ምንም እንኳን ያ ነገር የሆነው በኃጢአት ምክንያት ሊሆን ነገሩ ከተከሰተ በኋላ ያ በአላህ ስብሐነ ወተዓላ እውቀት ውስጥ ነበር የሚለውን ለመናገር ያንን የአላህ ስብሐነ ወተዓላን ቀደር ያነሳ ሁሉም ይችላል። ያ ነው አደም ዓለይሂ ሰላም ጥፋቱ ከእርሱ እንደሆነ አምኗል ወይ? አዎ በደንብ አምኗል። ሳያምን ሰውዬ አላህ ቀድሮብኝ ነው ቢለስ ያ አያስኬድም ነበር። ልክ ከሃዲያኖች እንዳሉት وقال الذين أشركوا لو شاء الله ما عبدنا من دونه من شيء نحن ولا آباؤنا ይሉ ነበር። አላህ ቀድሮብን ነው ከአላህ ለውጭ ስናገራ ነበር ለሚናገሩ ሰዎች አሉ አይደል? እነዛ ሰዎች በወንጀል ላይ ለመገኘታቸው እንደ ቀደር ማስረጃ ማድረጋቸው እሱ ስህተት ነው። ግን አሁን ላነሳው ነገር እሱ አደም ዓለይሂ ሰላም ኢህቲጃጅ ያደረገው እሱ ትክክለኛ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የአደምንና የሙሳን ክርክር ከገለጸው በኋላ ፈሐጀ አደም ሙሳ ተናገረ። አደም ሙሳን አሸነፈ። ስለዚህ አንድ ሰው እንደው ለመጽናናት አይነት አልሐምዱሊላህ አላህ የቀደረልኝ ነገር ነው ብል ወንጀሉን ያው ጥፋቱን አምኖ ይቅርታ አላህን ብጠይቅና ወደ አላህም ተመልሶ ግን እንደው ራሱን ለማጽናናት አልሐምዱሊላህ አላህ የቀደረልኝ ነገር ነው ብል ይቻላል ማለት ነው። እሺ ወአለይኩም ሰላም ወራህመቱላህ ይሰማ ባይታፈሽ ሄሎ ሸኹስ እኔ ማለት ነው በጣም ራሴ እየተጨናነቀ ቢሆን ነው ማለት ነው። አባቴ ሞቶ ነበርና በጣም በቃ ተኝቼ በቃ ይመጣብኛል። በቃ ምንም ማድረግ አልችልም እና ምን እንደማደርግ ንገረኝ። እሺ ሞት ለሁላችንም ያለ ነገር እንደሆነ ልታውቁ ይገባል። ሞት ለሁላችንም ያለ ነገር ገብታችኋል። ያን እያስታወሳችሁ ራስን መጉዳትን ኢስላም አይፈልግም። ሁልቆስ ኢስላም የሚያስተምረው ነገር ምንድነው? ለዚህ ያለሞተ ሰው ጸሎት ማድረግ፣ ዱዓ ማድረግ፣ ኢስቲግፋር ማድረግ፣ ሰደቃ ማድረግ፣ ሐጅ ማድረግ፣ ዑምራ ማድረግ፣ እነዚህ አምስቱ ስራዎች ተፈቅደዋል። አንድ ሰው በሞተ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ምን ብለው አስተማሩ እርሳቸው ከተባለ ሰሉ ለአኺኩም ተስቢት ፈኢነሁ ላ ይስአል አሉ። እርሱ አሁን የቀብር ጥያቄን ይጠይቃልና ለወንድማችሁ ጽናትን አላህ እንዲለግሰው ዱዓ አድርጉለት አሉ። በሌላ ጊዜ ሌላ ሰው ሲሞት ምን አሉ? እስተግፊሩ ሊአኺኩም ፈኢነሁ ላ ይስአል፣ ለወንድማቸው ምህረትን ተማጸኑለት እርሱ አሁን ይጠይቃልና አሉ። ስለዚህ ያ ነው እንጂ የሚጠቅማትን ነገር ለእናትሽ ወይ ለአባትሽ ማድረግ እንጂ ያን እያሰብሽ ራስን መጉዳት ምንም የሚጠቅመው ነገር የለም። ገብቶሻል አይደል? አንቺ ለሱ ብለሽ ነይተሽ የምትሰሪው ሰደቃ መልካም ስራ ለሱ ይደርሰዋል። በዚያ ነገር ላይ ትኩረት ብታደርግለት አይሻልም? ያን ነው ከአንቺ አሁን የሚያስፈልገው እሱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ረጁል ለቱርፈዑ ለሁ ደረጀቱሁ ፊል ጀና ፈየቁል ሚን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢስቲግፋሪ ወለዲከ ለክ። አንድ ሰው ከህልፈቱ በኋላ የመልካም ስራ ምንዳው ከፍ ሲደረግለት በጀነት ውስጥ ይመለከታል አሉ። ከዚያም ይጠይቃል ይህ በየትኛው ስራዬ ነው እየጨመረ ያለው ብሎ ሲጠይቅ ጊዜ ይህማ አንተ ከሞትክ በኋላ ልጅህ ለአንተ በምታደርገው ኢስቲግፋር ወይንም ሰደቃ ወይንም ዱዓ ምክንያት ነው ተብሎ ይነገረዋል። በዚህም በጣም ይደሰታል በልጁ። ስለዚህ ወላጅሽ አባትሽ እንደሚያስደስተውን ነገር ማድረግ ከፈለግሽ
እሱን እያሰብሽ እየተጨናነቅሽ ማልቀስና መጨናነቅ ሳይሆን ለእርሱ ዱዓ ማድረግ ነው፣ እስትግፋር ማድረግ ነው፣ ሰደቃ ማድረግ ነው። በዚህ ላይ በርቺ። ሰሃቦች ምን ብለው እንደሚጠይቁ ተመልከቱ። አንድ ሰሃባ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተሰወረ ለብዙ ጊዜያት። ሲመጣ ጊዜ የት ነበርክ ሲሉት እነ ኡሚ ቀድ ማተት ያ ረሱላህ አላቸው። እናቴ ሙታቤ ነው አንተ አላህ መልክተኛ ካለ በኋላ ቁም ነገር ያለው ጥያቄ ነው የሚጠይቁት። ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብለው ጠየቀ። አያችሁ፣ ሰደቃ ባደርግላት በሷ ስም ይሄ ነገር ይጠቅማታል ብሎ ጠየቀ። ቃለ በላ አዎ ይጠቅማታል እንጂ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ወዐለይከ ቢልማ አሉት። في الرواية الأخرى قال النبي صلى الله عليه وسلم أفضل الصدقة سقي الماء። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል ሰደቃ አድርግላት ብለው አስተምረውታል። ስለዚህ አንድ ሰው ከሞተ በኋላ ለእርሱ የሚጠቅመው ነገር ምንድን ነው የሚለው ላይ ትኩረት ማድረግ እንጂ የሚያስፈልገው እሱን እያሰባችሁ ማልቀሳችሁ ምንም የሚጠቅም ነገር የለም። ወይ እሱን አይመልስላችሁ የሚያለቅሱ ወይንም ደግሞ አሁን ያላችሁበትን ደስታቸውን ይቀማቸዋል። ያ ሀዘንና ትካዜ እንጂ ሌላ ምንም ትርፍ የለውም። ስለዚህ ለሰውየው ዱዓ ማድረግ፣ እስትግፋር ማድረግ፣ ሰደቃ ማድረግ እሱን ነው ኢስላም ያመላከተው። ታችኋል። በዚያ ላይ ነቢ ሰለላሁ ዐለይሂ ወሰለም ላይ ኢዛ ማተ ኢብኑ አደም እንቀጠዐ ዐንሁ አልዐመል ኢላ ሚን ሰላስ ሰደቀቱን ጃሪያ አው ወለደን ሷሊህ ወዕልሙን የንተፈዑ ቢሂ። ሌላ ጥያቄ አለ? እሺ ሞሎ አየለ ሰላም ሞሎ። እሺ ሁሱ ሀጅና ኡምራ ደግሞ ልጨርስ? ጨርስ። እሺ ሞሎ አለ ከላይ። እሺ ሀጅና ኡምራ ማለት ነው እንደዚህ አረቦች ጋር ሄዶ ምናምን ማድረግ ይቻላል አይደለም? መካ ከሆነ ያለሽው ወይም ከመካ እስካለሽበት ቦታ ድረስ 80 ኪሎ ሜትር እና እሱ ይሰማሃል? ኔቴ ይቆራረጣል። ለዛ ነው መካ ከሆነ ያለፈው ይቻላል። ከመካ እስካለሽበት ቦታ ድረስ ከ80 ኪሎ ሜትር በታች ርቀት ላይ ከሆንሽ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ከዛ በላይ ያለውን ያለ መሕረም እንዳይጓዙ ብለዋል። قال النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم። በአላህ እና መጨረሻው ቀን የምታመን ሴት ከአንድ ቀን ከሌሊትና ከዛ በላይ ያለው ርቀት ያለውን ጉዞ ያለ ዘመድ ብቻዋን እንዳትጓዝ ብለዋል። እሺ ከዛ በታች ከሆነ ሴቶች ሰብሰብ ብላችሁ ሄዳችሁ ኡምራ ማድረግ ይችላል። እሺ ጨረሳችሁ? خلصتوا؟ እሺ ጀዛከላሁ ኸይራን። ደግሞ ሳጥርስ ምናምን ማስተከል ሳይት ይፈቀዳል? ጥርስሽ ተሸርፎብሽ ከሆነ ወይ ጥርስሽ ወልቆብሽ ከሆነ ይቻላል። ችግር የለም። ለጌጥ ምናምን ብለው ይሄ ወርቅ ምናምን የሚያስተክሉት አይፈቀድም? ጥርሳችሁ ተወለቀ ለዚያ ነው የምትለብሱት። እሺ ሞሎ ይሰማል? ይሰማል። ሰላም ነው ብራዘር? ሰላም፣ እንዴት ነህ? ጸጋና ሰላም ይብዛልህ። በጌታ ነህ እንዴ ሞሎ? ኧረ አይደለም፣ እኔ ሙስሊም ነኝ አልሐምዱሊላህ። እሺ ጥያቄ አለ? ጥያቄ ነበረኝ። እሺ ፈትዋ ምናምን ነው ብራዘር። እንዴት ነው? ደህና ነው ብራዘር? ሄሎ። አዎ ሰላም ነው። እና ከፍሯልና። እሺ ሄሎ። ከፍሯልና አጋጣሚ ካጎቴ እየሰማው ነው። በል ከፍሯ። እሺ እሺ ከፍሯልና አጋጣሚ አንድ አጎቴ ክርስቲያን አለ እና እሱ ጋር ምናምን ሪሌሽን በዛው ከፈረን። እሺ ከዛ አሁን ማዘርን በጣም ተናዶባቸው ምናምን አሁን እንዴት ነው ከሱ ጋር መቀጠል የምንችለው በሚለው ላይ ትንሽ ማብራሪያ እንድትሰጠኝ ነበረና። ታገኘዋለህ አንተ እሱን? አዎ አንዳንዴ ይመጣል፣ ግን ሌላ ቦታ ነው የምኖረው። እሺ አዳምጥ። ከናጎቱ ይዘው ትመጣለህ እዚህ ከቻልክ። እንደዛማ የሚመጡ አይመስለኝም።
አዎ። እና እንዴት ነው ከነሱ ጋር አሁን ዳዋ ምናምን እናረጋለን። አንዳንዴ ያው ዳዋ ምናምን እናረጋለን እንዲመለስም እያደረገን ነው፣ ግን አሻፍረን ብሏል። እንዴት ነው ሶሻል ላይፍ እንዴት ነው ከሱ ጋር መቀጠል የምንችለው በሚለው አሁን ተናዳ ምናምን ማዘር ራሱ እያናገረች አልነበረም? ዳዕዋ አድርጉለት፣ ወደ እስላም ጥሪ አድርጉለት። ከቻልክ ደግሞ አብከና እዚህ ብትመጣ መልካም ነው። እሺ እሺ እሺ። እንትኑሳ ይሄ ሰላም መባባል የሶሻል ላይፉ እንዴት ነው? ዝምድናው ማለት ነው። ሰላም መባባል ዝምድናን የሚከለክል ነገር አይደለም። ዳዕዋ አድርጉለት፣ ጥሪ አድርጉለት፣ ወደ ኢስላም አስተምሩት። ያልተረዳው ነገር ካለ አስረዱት። ደግሞ አጎቱን በተለይ ይዘህ ሻሃዳ ይዝ ነበር ኢንሻአላህ። እሺ ለማምጣት ሞክር አጎቱን አጎቱም እና አሁን ለምሳሌ ለማዘርን ለመርዳት ምናምን ሳስብ ምናምን እንደዛ አይነት ነገሮችን እሷ እምቢ ትላለች። እንዴት ነው ይሄ ለማብላት ምናምን እንደዛ ነገሮችን ተናዳ እምቢ ትላለች። እና እንዴት ነው ይሄ ነገር? ወንድም በምድራዊ ህይወት ላይ ዳዕዋ ያድርጉለት እና ሌላውን ነገር አትንፈጉት። መጥፎ ፊትን ምናምን አታሳዩት። ዳዕዋ ማድረግ ብቻ ከተቻለ አስተምሩት። ያይ በልጥ ጥያቄዎች አሉኝ የሚል ከሆነ ደግሞ ከእናንተ ወደ ተሻለ ሰው ከናጎቱ እሺ ያማሽ እሺ ጀዛካል። እሺ ነቢቲ አለይኩም እንዴት ናችሁ? አለይኩም ሰላም ወራህመቱላህ። እሱ ፖፖ ላይቭ ይፈቀዳል እንዴ መስራት? ከዚህ በፊት ተናግረናል። ምንጫቸው ምን እንደሆነ የማይታወቁ ስራዎች ውስጥ ሙስሊም አይገባም ሲያጠራ። አንደኛ እሱ ነው። ሁለተኛ ነገር ሴቶች ፊታቸውን አስተተው የሚያገኙት የሆነ ገንዘብ ነው። ፊታቸውን አንድ ገልጠው በዛ ታይተው፣ ይህን ደግሞ ከቁርአን ጋር የሚጋጭ ነው። አላህ በቁርአን ላይ ወላ ተበረጅ ነው ብሏል። አትገላለጡ ብሎ ቃል በቃል ገልጿል። ስለዚህ አይሆንም። እሺ አመሰግናለሁ። እሺ ከላይ ያላችሁ ሰዎች ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? እንዴት ነው? አልሐምዱሊላህ። ማን ነው አለ? አልሐምዱሊላህ። የሆነ ጥያቄ ነበረኝ ኡስታዝ። ጥያቄ ምንድን ነው? ጥያቄው ወንድሜ ሙስሊም ነው። ከዛ ካፊር አግብቶ ነበረ። ከዛ ሰልማ ነበረ። ከሰለመችው በኋላ ግን ያው ብዙም እስልምናም ላይ አይደለችም፣ ያው ካፊርም አይደለችም። ያ እንዴት ይታያል እንትንነቱ? ጾም ሰዓት ይጾማለሁ ትላለች፣ ግን አላሁ አለም የሚጾመው አይመስለኝም። ታዲያ ጥያቄው ምንድን ነው ወንድሜ? ወንድሜ የሆነ ካፊር ክርስቲያን አግብቶ ነበረ። ገብቶሃል? አሰልሞ ነው እንትን አረጋ፣ አሰልሞ ነው ያገባ። ከዛ በኋላ እሷ እንትን ሙስሊም ነኝ ትላለች፣ ግን ጾምም አጾምም ሰላትም አሰግድም። ያ እንዴት ይታያል? ሙስሊም ማለቱ ስሙ እንደዛ ሙስሊም ነኝ ትላለች። እሺ ሶላት እስካልሰገደች ድረስ ሙስሊም ሊባል አይችልም። እና አስተምራት፣ ዳዕዋ አድርጉላት። መስገድ እንዳለበት ንገራት። አሁን ልጆች ምናምን አላት፣ ልጆች ምናምን አላት። አሁን ልጆች አለው፣ ግን ልጆቹ እሱ ያስቀራል እንትን ያረጋል፣ ግን እሷ በኩል ጥንካሬ እንትንነቱ የለም። አየህ
ያ እንዴት ይታያል? ዳዋ አድርጉላት ሶላት መስገድ እንዳልነበር በየጊዜማ ይነገራል፣ ግን አሰማም እንትንነቱ። አሁን ከሱ ጋር ያለ ሪሌሽኑ እንዴት ይታያል ለማለት ፈልጌ። ሶላት የማትሰግድ ከሆነ ከእሷ ጋር መቀጠል አይፈቀድለትም ባጭሩ። ሶላት የማትሰግድ ከሆነ አይፈቀድም። አንዱ ታሪክ ሰላት አይፈቀድም። ሁለተኛ አንድ ጥያቄ ነበረ። ያውና ጓደኛዬ መጀመሪያ ከሀገር ቤት እንትን ብሎ ነበረ። ወይት ከሀገር ቤት ያውና ወንድሙን አምጥቶ ነበረ ሌላ ሀገር ማለት ነው። ሲያመጣ ወንድሙ ያን ብር ለሱ ሰርቶ ከፍሎ ነበረ። ከዛ በኋላ ያ ወንድሙ ያተበደረ ብር ከሌላ ሰው ተበድሮ ነበረ። ለወንድሙ ከፍሏል። ያን ብር የከፈረ ብር ያ ወንድሜ የተቀበለ ብር ያኛ አስከፈላ። ያ እንዴት ይታያል? እንትንነቱ ሀቅ አለው? አልገባኝም ወላሂ አልገባኝም ወላሂ። እንትን አሁን ለምሳሌ ወንድሜ እኔን ወደ ሌላ ሀገር አመጣ፣ ብር ከፍሎ ማለት ነው። ከዛ እሱ ከሌላ ሰው ተበድሮ መጣ። ያ የወንድሜ እኔ ከፍዬ ሰርቼ ከፍዬ ጨረስኩ። ያ ወንድሜ የተበደረ ብር ያ ሰውየው ጭማሪ ከላይ አስከፈለ። ያ እንዴት ይታያል? ኦኬ ያ ሰው ተከፍሎታል አይደል? አንተ ተወሰድክበት። ያ እኔን ያመጣ ብር እኔ ሰርቼ ከፍዬ አለው። ያ ተጨማሪ ወሰደው። በኋላ መልስልህ ወንድሜ። ተጨማሪ ከወንድምህ ተጨማሪ ለወንድሜ ከፍዬ ለወንድሜ እንትን ሰርቼ ከፍዬ አለው። ወንድሜ ሰርቼ ያከፈልኩ ያ ወንድሜ የተበደረ እንደገና ከኔ ያስከፈለ። ያ እንዴት ይታያል? የተበደረ ወንድሜ ነው። ያ እኮ ተጨማሪ ያስከፈላችሁ እሱ ወንጀል የሚሆንበት እሺ፣ ወንድም ያ ተጨማሪ ወንጀል ነው የሚሆንበት። ነብዩ ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። በቃላቸው ይገኛሉ ብለዋል። ከቃሉ በላይ ሰው ጨምሮ ቢከፍልና ወንጀል ነው የሚሆነው። አስመልሱት እሺ። ለምሳሌ እኔ መክፈል አለብኝ፣ እንደገና ለሱ ከፍዬ ለዛኛም መክፈል አለብኝ። እኔ እሱ በህይወት እያለሁ የለብህም። አንዴ አንተ ያለብህን ከፍለህን ጨርሰሃል። እሺ ለዛኛ ከፍያለሁ። ያ እንደገና ከኔ የወንድሜ አበደርኩ ለአንተ ሊያመጣ እንትን ሲለው ነው ብሎ ያ ተቀበለ እንደገና። እሺ ሰላም ከላይ ያለው ልጅ ሰላም አለይኩም። ወለሰላም ከላይ ያለው ልጅ ይሰማል? ሰላም ነው? ደህና ነህ? ይሰማል? አይሰማም? ይሰማል። አማን ነው? ደህና ነኝ። ሁሉ ሰላም አለን? አልሐምዱሊላህ ደህና ነኝ። እሺ ጥያቄ ስለ እስልምና ለማወቅ ነበረ፣ ፈቃደኛ ከሆነ ይቻላል። ጥያቄ ምንድን ነው? ጥያቄ ምንድን ነው? የሰማው ነው። አዎ በእርግጥ ብዙ የእናንተን ፈጣሪ ማወቅ እፈልጋለሁ በመጀመሪያ። እሺ ልመልስልህ። ፈጣሪ የት ነው ያለው? ማለት እንዴት አይታችሁት ነው ፈጣሪ ነው የኛ የሁሉ ፈጣሪ ነው ልትሉት የቻላችሁት?
በመጀመሪያ ማለት ነው። እሱን መልስልኝ። እሺ ፈጣሪን ለማመን የግዴታ መታየት አለበት ብለህ ታምናለህ? እሱ መስፈርት መሆን አለበት ወይንስ አምላክ እኛም በሚመስሉ ነብያት የሚባሉን አካሎች መርጦ ስለራሱ ገለጠሉ? እንደሱ ከሆነ አዳምጥሽ። እንዴት ፈጣሪያቸውን አወቃቸው የሚባለው እንደዛ አምላክ እኛም በሚመስሉ አካሎች ነብያት የሚባሉን እየመረጠ ለእነርሱ ቃሉን ገለጠላቸው በመልአክ በኩልም ሆነ በራሱ በኩል። የዛኔ አምላክ አላህ ስብሐነሁ ወተዓላን አወቅን በእነርሱ በኩል ነብያቶች አስተማሩልኛ መጥተው። ሁለተኛ ድንቅ ስራዎቹ በዚህ ዓለም ላይ የሰራቸው እነዚህ ምልክቶች ናቸው። ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወእኽቲላፍ አልሲነቲኩም ወአልዋኒኩም፣ እነዚህ ሁሉ በእናንተ ላይ ያደረግኳቸው ተአምራቶች ናቸው እያለ ይናገራል። አረፍነ አላህ ስብሐነሁ ወተዓላ ቢአያቲሂ ወመኽሉቃቲሂ ወቢሲፋቲሂ አለቲ በየነትሃ ሩሱል ልአንቢያ፣ ነቢያቶች የገለጹልን ስሞችና ባህሪያቶቹ እንዲሁም ድንቅ ስራዎችና ተአምራቶቹ በዚህ ነው ያወቅነው። እሺ እሺ አለ ኦኬ ማለት አለ አለው ይሰማል? ይሰማል። እሺ ማለቴ አሁን እሱን ለማወቅ ብፈልግ አምላክ ነው ለማለት ምን ማድረግ አለብኝ? ማለት ምን መማር አለብኝ? ቁርአን እሱ በነቢይ ላይ ያወረደውን መለኮታዊ ራሱ እዚያ ላይ ሙሉ ገልጿል። ያንን ቁርአን ማንበብ፣ ከዚያ መካከል አንብብልኝ እስኪ የተወሰነ ካልክ ላነብልህ እችላለሁ። ስለ ራሱ የተናገረው ስለ ማንነቱ ስለ ባህሪያቶቹ የተናገረው ላንብብልህ የተወሰነ። እሺ በትንሽ ደቂቃ ከሆነ አንብብልኝና ከዛ ለሌላ ጊዜ ጠይቃለሁ። ግን አንድ ነገር ጠይቄ እወርዳለሁ። ችግር የለም አብሽር። አምላክ አላህ ስለ ራሱ ትልቅ የተናገረበት አዕዘም አያ ፊ ኪታቢላህ የአየተል ኩርሲ አየተል ኩርሲ ትባላለች። ሱምየት በአየተል ኩርሲ ለዚክሪል ኩርሲ ፊሃ ወሁወ ሚን አዕዘም መክሉቃቲላህ ሱብሓነሁ ወተዓላ በዕደል ዐርሽ። ከዐርሽ በመቀጠል ትልቁ ፍጡር ኩርሲይ ነው። በእርሱ ውስጥ ስለተጠቀሰ ወከዛሊከ በእርሱ ውስጥ ልክ እንዲሁ በዚህ አንቀጽ ውስጥ በርካታ የአላህ ታላላቅ ባህሪያቶቹ ስለተገለጹ ነው። ከቁርአን ሁሉ በላጩ ማለት ከቁርአን ክፍሎች የአላህን ባህሪያቶች የያዙ የሆኑ አናቅጾች ናቸው። ገብታችኋል? በቁርአን ውስጥ ህግጋት አለ፣ ታሪክ አለ፣ ሌላም አለ። ከዚያ ሁሉ ግን በላጩ የአላህን ባህሪ የሚናገሩት ናቸው። ልክ ሱረቱል ኢኽላስ እንዳያቸው ነቢ ሰለላሁ ዐለይሂ ወሰለም ታላቅ የቁርአን ምዕራፍ ብለው ገልጸዋታል። ጥቂት ከመሆኗ ጋር የአላህ ባህሪያቶች በውስጧ ስለተገለጸ ባጭሩ አየተል ኩርሲ አላህ ምን ይላል በዚህ ላይ ስለ ራሱ ሲናገር አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም ይላል። አላህ ማለት እኔ አምላካቸው አላህ ማለት ከእኔ በስተቀር ሌላ ማንም አምላክ የሌለ የሆንኩት ነኝ አለ። እርሱ በባህሪው من صفاته سبحانه وتعالى أنه واحد أحد الفرد الصمد الذي لم يلد ولم يولد እርሱ አንድና ብቸኛ ነው። አላህ ብሎ ማለት ከትርጉሙ ስንነሳ ከስሙ ስንነሳ ትርጉሙ አይ አልመእሉህ አልማዕቡድ ቢልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው። ላኢላሃ ኢላሁ ብሎ ገለጸው መጀመሪያ ላይ ከእኔ ከአላህ በስተቀር ሌላ ማንም አምላክ የሌለ የሆንኩት ነኝ አለ። እርሱ ማለት አንድ ነው፣ በአንድነቱ ላይ አጋር የለውም። ይሄ ነው ትልቁ የመጀመሪያ መገለጫው። ሁለትነት ሶስትነት ብዜት የለውም። አምላክ አንድም ሶስትም ነው ብሎ ሲያስተምረው የነበረው ስህተት መሆኑን ሊገልጽ አላህ በርካታ ቦታ ላይ እኔ አንድ ብቻ ነኝ ከኔ በስተቀር ሌላ ማንም አምላክ እንደሌለ እወቁ ይላል። እኔ ሶስት ስላሴም አይደለሁም እያለ ይህን ሁሉ ይገልጻቸዋል። አይደለሁም ይላል። ወላ ተቁሉ ሰላሳ ይላል። ስላሴ ወይንም ሶስት አትበሉኝ፣ ኢነማ አላሁ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝና እያለ ይናገራል። ሁለት ነው እንዳንለውም ሁለትነትንም ጠቅሶ አይደለሁም ብሏል። ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ ብቻ ነኝና አለ። ስለዚህ አላሁ ላ ኢላሃ ኢላሁ አልሐይ ብሎ ሌላኛውን ባህሪውን ገለጸ። እንዲሁም ደግሞ ህያው የሆንኩት አምላክ ነኝ እያለ ይናገራል። ሌላኛው ባህሪው ይሄ ነው። ሞት የሚባል በእርሱ ዘንድ የለም። ገብቷቸዋል። አላህ ስብሓነሁ ወተዓላ ህያው ነው ለዘላለም። ወተወከል ዐለል ሐይ አለዚ ላ የሙት እያለ ይናገራል። በፍጹም በማልሞተው ህያው በሆንኩት በእኔ በአምላካችሁ ላይ ተመኩ ይላል።
አምላክ ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። አይሞትም አምላክ። እኔ አልሞትም እያለ ቃል በቃል ይናገራል። ሁወ ልሐዩ ላ ኢላሃ ኢላ ሁወ ፈድዑሁ ሙኽሊሲነ ለሁ ዲን እያለ ይናገራል። እኔ ህያው የሆንኩኝ አምላካችሁ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ያቻረ አልሐይ ህያው የሆነ አምላክ። ወከዛሊከ አልሙሕይ ሊዒባዲሂ ባሮችን ህያው ያደረገ አምላክ ነው። ልክ እንዲሁ አየህ ለእኛ ለፍጥረታቶች ህይወትን የሰጠ የሆነ አምላክ ነው። ረሱል ሁወ ዩሕዪ ወዩሚት ወኢለይሂ ቱርጀዑን ይላል በቁርአን ላይ። እኔ ህያው የማደርጋችሁ የምገድላችሁም እኔ ነኝ አለ። ያ ማለት ሰውን ሊሞት ሲል ነፍሱ በአምላክ ትእዛዝ ነው የምትወጣው። ህያው የሚያደርግም ነው ለራሱም ልክ እንዲሁ ህያው ነው። የእርሱ ህያውነት ከማንም የተነሳ አይደለም። የእኛ ህያውነት ግን ከእርሱ የተነሳ ነች። ገብቶሃል አይደል? እርሱ በባህሪው ህያው ነው አምላክ አላህ ሱብሓነሁ ወተዓላ አልሐይ። ቀጥሎ ብላለ አልቀዩም ራሱን በራሱ ችሎ የቆመው የሆነ አምላክ ነው። ወልሙቂም ሊዒባዲሂ ከዛሊከ ባሮችንም ልክ እንዲሁ በህይወት እንዲቆሙ ያስቻለ የሆነ አምላክ ነው። እርሱ በማንም ተደግፎ የሚቆም አምላክ አይደለም። እሱ የእርሱ ቋሚነት በራሱ ነው። የእኛ ግን ቋሚነት በእርሱ ላይ የተደገፈች ነች። ይህ ነው አልሐይ አልቀዩም። ላ ተእኹዙሁ ሲነቱን ወላ ነውም አለ። ቀጥሎ ላ ተእኹዙሁ ሲነቱን ወላ ነውም ማንገላጀትም ሆነ እንቅልፍ አትይዘውም እርሱን እያለ ይናገራል። ማንገላጀት ማለት ከእንቅልፍ በፊት ያለችው ናት። ታውቃላችሁ? ማንገላጀት ከእንቅልፍ በፊት ያለችው አልተኛችሁም ግን ትላለህ እያላችሁ ይሄ ነውም ማለት ልክ እንዲሁ እንቅልፍም። አየህ አላህ ሱብሓነሁ ወተዓላ ዘንድ እንቅልፍ የሚባል ሂሳብ የለም። ይህ እንዳለ የፍጥረታትን ባህሪ ገልጿቸው እነዚህ ጋር እኔ ጋር አይሰሩም እነዚህ ጋር ይናገራል። ከዚያ ቀጥሎ ስለ ባህሪው ከተናገረ በኋላ አሁን ደግሞ ስለ ስራዎቹ ሊነግርህ ነው። ለሁ ማ ፊ ሰማዋት ወማ ፊ ልአርድ አለ። በሰማያትና በምድር ያለው ሁሉ የእኔ ፍጥረት ናቸው እያለ ይናገራል። በሰማያት ምን አለ ከተባለ ሰማያቶችና በውስጣቸው ያሉ መላእክት ሁሉ እንዳለ የእርሱ ፍጥረት ናቸው። ልክ እንዲሁ ደግሞ በምድርም ላይ የምድር አራዊቶች፣ ሰዎች፣ እንስሳት፣ ወፎች፣ ዛፍ፣ ተራራው፣ ውሃ፣ ዛፍ እንዳለ ሁሉ የፍጥረት እኔ ነኝ ያስገኘኋቸው ብሎ የእነዚህ ሁሉ ባለቤትና ፈጣሪ መሆኑን ገለጸልን። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒሂ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም እያለ ይናገራል። ከእኔ ዘንድ ያለኔ ፍቃድ የትንሣኤ ቀን ማን ነው ያለኔ ፍቃድ የሚያማልድ እያለ ይናገራል። ያለኔ ፍቃድ ማንም ሊያማልድ አይችልም ነው። ከዛ ቀጥሎ ምን አለ? ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ስለ መላእክቶችም ሆነ ስለ ፍጥረታቶቼ የኋላቸውንም የፊታቸውንም አውቃለሁኝ አለ። ይህ አንደኛው ባህሪው ነው። አላህ ሱብሓነሁ ወተዓላ ከመለኮታዊ ባህሪያቶቹ መካከል አልዕልም እውቀት ነው። እውቀቱ የተገደበ አይደለም። ያ ማለት ስለ ፍጥረታቶቹ የፊታቸውንም የኋላቸውንም ያውቃል። ያዕለሙ ያውቃል፣ ማ በይነ አይዲሂም ወማ ኸልፈሁም የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማ ሻእ ወሲዐ ኩርሲዩሁ ሰማዋቲ ወልአርድ ወላ የኡዱሁ ሒፍዙሁማ ወሁወል ዐሊዩል ዐዚም እያለ ይናገራል። እና ይህ ከባህሪያቶቹ መካከል ጥቂቱ ነው። አምላክ አላህ ሱብሓነሁ ወተዓላ እርሱ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። እርሱ አምላክ አላህ ሱብሓነሁ ወተዓላ አንድ ብቻ ነው። በአንድነቱ ላይ ብዜት የለውም። ሁለትነት፣ ሶስትነት፣ አራትነት የለውም። እርሱ አምላክ አላህ ሱብሓነሁ ወተዓላ ህያው ነው። በህያውነቱ ላይ ሞትነት የለበትም። እርሱ አምላክ አላህ ሱብሓነሁ ወተዓላ አዋቂ ነው። በአዋቂነቱ ላይ አላዋቂነት የለበትም። እርሱ አምላክ አላህ ሱብሓነሁ ወተዓላ ሀያል አምላክ ነው። በሀያልነቱ ላይ ተሸናፊነት የለበትም። በፍጥረታቱ ጫፉን የሚነካ አይደለም። እርሱ የሁሉ ተቆጣጣሪ ነው። ወሁወል ዋሒዱል ቀሃር ይላል። እኔ አንድና ሁሉን አሸናፊ ተቆጣጣሪ ሆንኩ አምላክ ነኝ እያለ ይናገራል። እና ይህ ነው አላህ ሱብሓነሁ ወተዓላ ፍጥረታትን ሁሉ ያስገኘ ለፍጥረታት ሁሉ ነገራት ሲሆን የሚያከናውኑ ሁሱ ምን አለ መሰለህ አሁን እኔ ማለት ምንም ሊገባኝ አልቻለም። በጣም ብዙ ጊዜ ነው የምጠይቀው ግን ፈጣሪ እሺ ማለት ለምሳሌ የኛ የክርስቲያኖች አምላክ በምድር መጥቶ ተመላልሶ እኔ ፈጣሪያቸው ነኝ ብሎ አይተናል ማለት ነው። እና የእናንተ አላህ የሚባለው ፈጣሪ ከሆነ ለምንድን ነው የማይታየው? ለምንድን ነው እንዴት ልናውቀው እንችላለን? ምን አይነት ማስረጃ አለ? ቁርአን መጽሐፍ ቅዱስ ማለት ነው። ቁርአኑ ማን ሰጣችሁ? ቁርአኑ
በጣም ጥሩ። ፈጣሪ መጥቶ አይተነዋል ያልከው ስህተት ነው። ኢየሱስ ክርስቶስ በፍጹም አንድ ቦታ ላይ እኔ ፈጣሪ ነኝ አላለም። ነቢያቶችም ይህን አላስተማሩም። ክርስቶስ ራሱ አላስተማረም። አምላክን ማንም እንዳላየው ነው ክርስቶስ ያስተማረው። ማንም አምላክን ማየት አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል መጽሐፍ ቅዱስ ላይ? የማይሞተውም እርሱ ብቻ ነው አለ። የማይሞት አምላክ አይሞትም። አንተ ግን ክርስቶስን የሞት አካል ነው ብለህ ታምናለህ፣ አምላክ ነው ብለህ አሳምናቸዋል። በፍጹም አምላክ አይሞትም እያለ ነው መጽሐፉ። የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ። ተመልከት፣ አምላክን ሊያየውም አይቻለውም አለ። ተመልከት፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። አየህ፣ አምላክን አንድም ሰው አላየውም እየተባላችሁ አይ አምላክን አይተነዋል ምድር ላይ ተገልጦልን ይሏቸዋል። ወረበል ከዕባ ወደ ገሃነም እየመሯቸው ነው እነዚህ መምህሮቻቸው። ከመጽሐፉ ተቃራኒ ቢያንስ የያዛችሁት መጽሐፍ ጋር እኮ እንድትስማሙ እንኳን አላደርጓቸውም። እግዚአብሔር ማንም ሰው አያየኝም እያለ ይናገራል። ብሉይ ኪዳን ላይ ምን ይላል? ኢነሁ ላ የራኒ አሐድን ወየዒሽ ይላል። ማንም ከቶ አይቶኝ አይድንም ብሎ ተናግሯል። አይ አይተነዋል በምድር ላይ ተመላልሷል ብሎ ያስተምሯቸዋል። ይህ ክህደት ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አምላክን አንዳችሁም እንኳን አላያችሁም ድምፁንም ከቶ አልሰማችሁም አለ። አይ አይተነዋል ሰምተነዋል ብለው ግን ያስተምሯቸዋል፣ ያስክዷቸዋል ክርስቶስን። ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ምናምን አካባቢ እግዚአብሔርን አንድስ እንኳን ያየው የለም ይላል። አይ አይተነዋል ተገልጦ ብሎ ያስተምሯቸዋል። ከየት ነው ያመጡት ይህን ትምህርት? ነቢያትም አላስተማሩ፣ ክርስቶስም አላስተማረም። ገታል አይደል? አምላክ አይታይም። ማንም አምላክን ማየት የሚችል የለም። አሁን ማንም አምላክን ሊያይ የሚችል የለም እንደ መጽሐፍ ቅዱስ ራሱ። ይሄ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ያስተማሩን። ይሄን ነው የአምላክን ባህሪ ገታል። አላህ በቁርአን ላይ ምን ይላል? ላ ቱድሪኩሁ አልአብሳር ወሁወ የድሪኩል አብሳር አለ። አይኖች አያገኙኝም እኔ ግን አይኖችን ሁሉ አገኛለሁኝ አለ። አየህ፣ ሙሴ ማየት በፈለገ ጊዜ አምላክን እኔን ማየት አትችልም አለው። ይሄ ነው ነቢያቶች ያስተማሩን። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረብሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበል ፈኢን ስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረብሁ ሊልጀበል ጀዐለሁ ደከን ወኸረ ሙሳ ሰዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን ቃለ ያ ሙሳ ኢኒ እስጠፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ፈኹዝ ማ አተይቱከ ወኩን ሚነ ሻኪሪን። ሙሴ ከአምላኩ ጋር እየተነጋገረ በነበረበት ጊዜ ጠየቀ፣ ረቢ አሪኒ አንዙር ኢለይክ፣ ጌታ ሆይ አንዴ ላይ አንተን ፍቀድልኝ አለ። አላህ ምን አለው? ቃለ ለን ተራኒ፣ ሙሴ ሆይ አሁን እኔን ማየት አትችልም አለ። አሁን እኔን ማየት አትችልም፣ ወላኪን እንዙር ኢለል ጀበል፣ ለምን ማየት እንደማይችል ሊገልጽለት ነው፣ ሊያሳየው ነው። የሰው ልጅን አምላክ አላህ ራሱን ላለማሳየት ደብቆብን ይመስላችኋል? ወላሂ አይደለም። እንዳናየው ያደረገው ስለሚያዝንልን ነው። እዝነቱ እንዴት እንደሆነ ተመልከቱ። ሙሴ ማየት ፈለገ እና ጠየቀው። ለይህ ባለ ጊዜ ወላሂ ቃለ ለን ተራኒ፣ አሁን አታየኝም ሙሴ አለው። ለምንድን ነው አምላክ አላህ እንዳናየው ያደረገው? አሁን አይደለንም እኛ መላእክቶች ራሱ አያዩትም። ለምን? ምክንያቱም በደንብ አስተውለህ አሁን የምነግርህን ነገር ፈጣሪ የማይጠፋ ማንነትን የያዘ አምላክ ነው። እኛ ፍጥረታት የምትጠፋ ደካማ የሆነችን ማንነት የያዝነን። ይቺ የምትጠፋ ደካማ ማንነት የማይጠፋ ማንነት ያለውን አምላክ የማየት አቅም የላትም። ብታይ ትጠፋለች። አያርላ የትንሣኤ ቀን ግን እናየዋለን። ለምን? የዛኔማ የማይጠፋ ዘላለማዊ ማንነትን ያላብሰናል። አንሞትም። የዛኔ ገብተዋል አይደለ? ላ የዙቁነ ፊሃ አልመውት አለምለካችን። የትንሣኤ ቀን ግን እናንተ አትሞቱም ከዚያ በኋላ አለ። የዛኔ የምንችልበትን አቅም ካላበሰን በኋላ ይገለጥልናል፣ እናየዋለን። ገብተዋል አይደለ? ያ ነው። ለዚህም ነው ሙሴ ለምን ማየት እንደማይችል ዝም ብሎ በቃ አታየኝም ብሎ ዝም ማለት ነው። ስለበላ ላይ ያልቻለበትን ምክንያት ሊገልጽለት ነው። በደንብ አዳምጠኝ። ከሰው ልጅና ከግዙፍ ተራራ የትኛው ነው ጠንካራ ብዬ በጠይቃችሁ ተራራ ነው ነው የምትሉት አይደለ? ጥንካሬ ማን ይበልጣል? ተራራ ይበልጣል። ከሙሴ ፊት የሲና ተራራ አለ። በዚያ ምሳሌ አድርጎ አምላክ አላህ ሊያሳየው ነው። ቃለ ለን ተራኒ፣ ሙሴ ሆይ አሁን እኔን ማየት አትችልም አለው። ለምን ማየት እንዳልቻለ ሊያሳየው ነው በተግባር። ወላኪን እንዙር ኢለል ጀበል፣ ነገር ግን ወደ እሱ ፊት ለፊት ወደሚገኘው ወደ ሲና ተራራ ተመልከት አለው። ለእርሱ በምገለጥበት መንገድ እገለጥለታለሁ። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ፣ የዛን ይሄ ተራራ በምገለጥለት ጊዜ የእኔን መገለጥ
ተቋቁሞ ጸንቶ ከቆመ አንተም የዛኔ ታየኛለህ አብሽር አለው። ፈለማ ተጀላ ረብሁ ልልጀበል እኔም ጌታ አላህ ለዚያ ለተራራ በምገለጥለት መንገድ በተገለጥኩን ጊዜ ጀዐለሁ ደካ በቃ ፍርስርሱን አወጣው። በቃ ፈራረሰ ተራራው። የአላህን መገለጥ መቋቋም አልቻለም። ያ ከሰው ልጅ በላይ ጠንካራ የሆነው ፍጡር ግዙፍ ፍጡር ተራራው መቋቋም አልቻለም። ታዲያ የሰው ልጅ ደካማዋ እንዴት ነው መቋቋም የምትችለው? ሙሴ ጭራሽ ይህን ባየ ጊዜ ምን ሆነ ከተባለ ፌንት በል ተወደቀ። ወኸረ ሙሳ ሷዒቃ አምላካችን አላህ ሙሴም ከድንጋጤ የተነሳ ራሱን ስቶ ወደቀ አለ። ከዚህ አላህ እንደገና ሙሴ ሊያስነሳው ነው። ፈለማ አፋቃ ሙሴም ባንሰራራና በተነሳ ጊዜ ወዲያው ንስሐ ገባ። ለዛች ጥያቄው ለይህ ብሎ ለጠየቀው ስህተት እንደሆነ አሁን ተረዳ። አሁን አቅሙ እንደሌለው ተረዳ። ፈለማ አፋቃ በተነሳም ጊዜ ሙሴ ቃለ ሱብሓነክ አምላኬ ጥራት ይገባህ፣ የማይገባኝን ጥያቄ ነው የጠየቅኩት አለ። ቱብቱ ኢለይከ ወደ አንተ ንስሐ አድርጌያለሁኝ ከእንዲህ አይነት ጥያቄ ድጋሚ አልጠይቅም አለ። እንደማይገባ አወቀ ሙሴ። ወአነ አወሉል ሙእሚኒን እኔ ከምእመናኖቹ የመጀመሪያዎቹ ነኝ በቃ አለ። ከዚያ አላህ ሱብሓነሁ ወተዓላ ንግግሩን ቀጠለ ሙሴን ማናገሩን። ቃለ ያ ሙሳ ሙሴ ሆይ አለው ኢኒ ስጦፈይቱከ ዐለ ናስ እኔ አንተን በሰዎች ላይ መርጬሃለሁኝ በሪሳላቲ በመልእክቴ ወቢከላሚ በማናገር አንተን በንግግሬ መርጬሃለሁኝ። ፈኹዝ ማ አተይቱክ የሰጠሁህን ይሄን መጽሐፍ ተውራትን ይዘህ ሂድ። ወኩን ሚነ ሻኪሪን ከአመስጋኞች ሁን አለው። ወከተብና ለሁ ፊል አልዋሒ ሚን ኩል ሸይን በሰሌዳው ላይ ስለ ሁሉም ነገር ጽፌለታለሁኝ አለ። መውዒዘተን ወተፍሲለን ሊኩል ሸይ ተግሳጽንና ሙሴ የሚለው እንትን ቁርአን ላይ ያለ እንዴ? እስኪ ያሳይ። ሙሴ የሚል ሙሳ ማለት ነው። ሙሳ ነው የሚባለው እናንተ? ሙሴ ይባላል። ምንድን ነው ልዩነቱ? አሁን ሙሴ የሚል ካለ ማርያም የሚል ካለች ልዩነት ድማ እየነገርንህ ነው። ልዩነቱ ምን መሰለህ? ያንን አንዱን አምላክ ከፋፈሉላችሁ። አይ አንድ ብቻ አይደለም አምላክ አንድም ሶስትም ነው አሏችሁ። ልዩነቱ ወዲህ ነው። ሌላኛው ክርስቶስን ሰው የሆነውን ነቢይ የሆነውን መልእክተኛ የሆነውን አካል አምላክ ነው ብለው ይህንን ቀየሩባችሁ። ልዩነቱ ወዲህ ነው። የአምላክንና የነቢያትን ባህሪያቶች እንዳለ እነዚያን ቀያየሩባችሁ። ልዩነቱ ወዲህ ነው። ሰዎች ከራሳቸው እየተነሱ ከአምላክ ዘንድ የመጣ ቃል ነው እያሉ እነ ጳውሎስ እየጻፉ መጽሐፉን ያስገቡላችሁ። አሜን የአምላክ ቃል ነው ብላችሁ እንድትቀበሉ አደረጓችሁ። እነዚህ ሁሉ ሌላም ነገራቶች አሉ። እንዳጠቃላይ ትልቁ ግን የአምላክ ጉዳይ ነው። አምላክን አንድም ሶስትም አድርጎ ክርስቶስን ከአምላክ አካል መመደባቸው ትልቁ ስህተት እሱ ነው። ሌላው ይቀጥላል። ክርስቶስ የተከበረ የአምላክ መልእክተኛና ነብይ ነው እንጂ ፍጹም አምላክ አይደለም። እሱ ክርስቶስ አምላክ እንዳለው ነው። እሺ መልካም። አይ በጣም ብዙ ጥያቄ ነው ያለኝ፣ ለሌላ ጊዜ ይሆናል። ግን ለምሳሌ እኔ ቁርአንን ለማንበብ ብፈልግ ከየት አገኘዋለሁ መጽሐፉን? ለምሳሌ እኔ ወሎ ነበርኩ። ከወሎ ወደ አዲስ አበባ መጥቻለሁ። አዲስ አበባ ማነው ቢላል መስጊድ ነው፣ ወደዚህ ወደ መርካቶ አንዋር መስጊድ መሰለኝ የሚባለው። አንዋር መስጊድ አካባቢ ሄጄ የተለያዩ እንትኖች ነው ያሉ። ማለት ትክክለኛውን መጽሐፍ አላገኘሁትም። ዝም ብለው እዚህ ውጭ ላይ ምናምን በረንዳ ላይ የሚሸጡት ናቸው። በአማርኛ ራሱ በስርዓት የተጻፈ የለም። እሺ እንትን ከታች ያለው ወንድሞች አቡከርና አብዱልከሪም የሚለትን ፎሎ አድርጋቸውና በውስጥ ይጠቁመዋል። እሺ የምታገኛቸውን መጽሐፍቶች እንዲሁም ደግሞ ፕሌይ ስቶር ላይ ገብተህ ቅዱስ ቁርአን በአማርኛ ብለህ ከጻፍክ ታገኘዋለህ። እሺ ምን ላይ ያው እዚህ ጋር ፕሌይ ስቶር ላይ ገብተህ ቆያለህ ይላል። ታያለች እቺ ፕሌይ ስቶር እቺ ያት አራተው እሱ ላይ ስትገባ ጊዜ እንዲህ ጋር ቅዱስ ቁርአን በአማርኛ ብለህ ትጽፋለህ። ቆይ ላሳይህ አንድ ይታያል። የመጀመሪያው ቅዱስ ቁርአን በአማርኛ። ኦኬ እንደዛ ሳረገው ይመጣል።
እቺን ጫን ስትላት ያመጣልሃል። እቺና አረንጓዴ ትታያለች። እቺ ትታያለች። እቺን አውርዳት። እሺ ለማፌዝ ለመቀለድ ምናምን አይደለም ማለት በቃ ለማወቅ ለመማር ፈልጌ ነው። እና እውነተኛ እናንተ የምታመልኩት እውነተኛ አምላክ ከሆነ ሃይማኖት ይቀይራለሁ ማለት ነው። ለሌላ ጊዜ ጥያቄዎችን አጠናክሬ እመጣለሁ። ለዛሬ ሰላም፣ አመሰግናለሁ። እሺ ወይ ጥያቄ አለ? ሰላም ላምላም እንዴት ነህ? አለን አማን ነው። እስከንደና ነካ አላ አልሐምዱሊላህ አለም። ቅድም በአንድነትና በሶስትነት ጉዳይ ስታወራ ነበረ። እሺ እስቲ በሱ ጉዳይ የምትችለውን ያክል አብራራልኝና እንጠይቅ። ጥያቄ አለ ቅድም ስታወራ ስለሰማሁ። እሺ ባጭሩ ነብያቶች ሁሉ አንድ አምላክ ብለው ነው አንድ አምላክ እንዳለ እሱን ያስተማሩት። ነገር ግን ክርስቲያኖች አምላክ አንድ ብቻ ሳይሆን አምላክ አንድም ሶስትም ነው፣ በአካል ሶስት በመለኮት አንድ ብለው ይገልጻሉ። ነብያቶች አላስተማሩትም ትምህርት። በዚህ ነገር ከነብያት መንገድ አፈንግጠዋል። ወደ ነብያት መንገድ ይመለሱ ነው ጥሪያችን እሱ ነው። አይ የኛ ሃይማኖት የሚናገረው እኮ አምላክ አንድ እንደሆነ ነው። እሺ አንድ አምላክ ነው ያለው በኋላ ሶስት ናቸው። አምላክ አንድ ነው አይደለ? አዎ እስራኤሎች ስለ አምላክ እግዚአብሔር አንድ ነው ይላል መጽሐፍ። በጣም ጥሩ። የአንድ አምላክ ድንግል ማርያም ጸንሰዋለች? አዎ። ከዚያ ከተጸነሰው አምላክ ውጭ ሌላ አምላክ የለም ያልተጸነሰ? ሌላ አምላክ የለም። ያልተጸነሰ ሌላ አምላክ የለም? የለም። አብ አምላክ ነው አይደለም? አብ አምላክ ነው። ተጸንሷል አልተጸነሰም? እንዴት? አሁን በባህሪና ማንነት ይለያያል። እሺ አብ አምላክ ነው ግን ተጸንሷል አልተጸነሰም? አልተጸነሰም በል ትለዋል። አልተጸነሰም በል እስኪ እንዴ አብና ወልድ ልንለያያቸው አንችልም እኮ አንድ ማንነት ነው። ለምሳሌ አንድ ነገር ልንገርክ። ስለዚህ አብ ተጸንሷል? አብ ተጸንሷል። እሺ አብ እኮ አባት ነው። ምንድነው ሳይሆን ተጸንሷል አልተጸነሰም? አብ አልተጸነሰም። የአረዳድ ችግር ነው። የአረዳድ ችግር ሳይሆን የእምነቱ ችግር ነው። በደንብ አስተውላችሁ ከሆነ ማለት ነው። የተጸነሰ አምላክ አለ፣ አለምን ጥርጥር የተጸነሰ አምላክ አለ አይደለ? ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ? የለም ብለህ ነበር ቅድም። የአንተ አረዳድ ይለያል። አሁን ማንነትና አሁን የምትለው ሁኔታ አንድ አይደለም። ያን ደግሞ ከመንፈስ ተገለደ ብቻ ነው ሊያቆም ይችላል። ፍታና የምጠይቅህን መልስ። የአንተን አረዳድ ንገረን። የኔ አረዳድ ጥያቄ ነው እየጠየኩኝ ያላት። የኔ አረዳድ አይደለም ይሄ። የተጸነሰ መጀመሪያ እንድታስረዳኝ ነው። የተጸነሰ አምላክ አለ? የለም። እሱ ወልድ ክርስቶስ ነው እኮ። የተጸነሰ አምላክ አለ ኢየሱስ ክርስቶስ። እሺ ያልተጸነሰ አምላክ አለ? የለም። አበባሪው አባት ካልቻልክ ላስረዳህ እንትን ወይንስ አንተ በትክክል እስቲ አስረዳኝና እኔ ደግሞ ልንገርክ። አንድ አምላክ አለ ክርስቶስ። የዛ የአንድ አምላክ መልእክተኛ እንጂ ሌላ አይደለም። ባጭሩ እሱ አምላክ አይደለም። አምላክ ያለው ሰው ነው። እሱ መጽሐፍ ቅዱስ ላይ ይሄን ያስተማረው ኢየሱስ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አላለቀ። በቃ ምንድን ነው ታዲያ ስራው ከተባለ መልእክተኛ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ነብይ ነኝ ማን መልእክተኛ ነኝ አለ። በቃ ይሄ ነው። ስለዚህ ሰው የሆነ መልእክተኛ ነው። ከአምላክ ሰምቶ የሚናገር ነው። አምላክ አይደለም። አምላክ ቢሆን ኖሮ ከማንም መስማት አይጠበቅበትም። ስለዚህ ከአምላክ ሰምቶ የሚናገር ሰው እንጂ እሱ ሌላ አይደለም። አምላክ እንዳለው ቃል በቃል አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አለ።
ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ስለዚህ አምላክ ያለው ሰው ነው። እሺ መልካም። እሺ ጸጋው ይብዛልህ። እኔ ደግሞ አንድ ጥያቄ ልጠይቅህ። አሁን ባልከው መሰረት ያልከው ቃል ትክክል ነው፣ ነገር ግን ያረዳድ ችግር ሊኖር ይችላል። ለምሳሌ ይህን ነገር መረጃ ስትሰጠኝ ከመጽሐፍ ቅዱስ ነው፣ በመጽሐፍ ቅዱስ ታምናለህ ማለት ነው። እርግጠኛ ከሆንክ እኔ ደግሞ ሌላ ነገር ልስጥህ። የዮሐንስ ወንጌል ምዕራፍ 14ን አንብብልኝና ከዛም በኋላ ራስ ይገባል። ዛጋ እነ ፊልጶስ እነ ቶማስ ማንን ሲፈልጉ እንደነበረ ይናገራል። እንዴት እናንተ አብን ትጠይቁኛላችሁ እስካሁን ከእናንተ ጋር ሆኜ እያለ ክርስቶስ ራሱ ይናገራቸው ነበር። አምላክ ነው። የፈለገበት ቦታ መገኘት፣ የፈለገበት ሁኔታ ላይ በፈለገው አይነት ቅርጽ መታየት ይችላል። አምላክ ነው ብለህ ነው የምታምነው አንተ? አዎ ክርስቶስ አምላክ ነው ብዬ ነው። ለምን? በመጽሐፍ ቅዱስ ስለማለት። እሺ ክርስቶስ አምላክ አለው የለውም? ክርስቶስ አምላክ አለው ወይ የለውም? ራሱ አምላክ ነው፣ ብቸኛ የሆነ አምላክ። እሺ አምላክ ግን አምላክ ካለው አምላክ ሊሆን አይችልም። ምክንያቱም ለአምላክ አምላክ አይኖረውም እና አይደለ? እነዛን የምትሰጠኝ ጥቅሶች ልንገር። አምላክ ማን ብሎ የጮቱን ጥቅሶች ልሰጠኝ? አዎ በደንብ አድርጌ የምሰጠህ። ስለዚህ አምላክ አለው ማለት ነው ኢየሱስ አይደለ? እሺ ልንገርክ። ለምሳሌ ወንድም ውሱ ከራሱ ጋር የሆነ ከራሱ ጋር ሲነጋገር ውሱ እያረከረከው ነገር ትክክል አይደለም ብለህ አንተ ከራሱ ጋር ካወራክ ውሱ ከሌላ አካል ጋር እያወራ ቃሉ እንድናነበው ነው። ወደ አምላካቸው አድርጋለሁ ይላል ኢየሱስ ክርስቶስ። አምላክ የሚለው ማንን ነው? አብን አብን። ወይ ራሱ ወይ ልንገርክ። አሁን መለኮት ስጋ ነው። ከድንግል ማርያም የነሳው ስጋ አለ። ያ ስጋ ነው በሰው ልጅ ቦታ ሆኖ መከራንና ስቃይን የተቀበለው። ገባ? ያ ስጋ ነው ራሱ ጋር እንዴት አዳምጥ። አንድ ጊዜ ክርስቶስ በምድር ላይ በኖረበት ጊዜ መለኮት ከስጋው ተለይቶት ያውቃል አያውቅም? መለኮት ከስጋው ተለይቶት ያውቃል አያውቅም? ለቅጽበት አልተለየውም። አዎ እንደሱ ከሆነ ስለዚህ አምላክ ሲል ጊዜ መለኮትም አብሮት ነበር ማለት ነው። ስጋው ብቻ አይደለም እና ስጋ ተነጥሏል። ዛኔ አይለያዩ። አዎ ስለዚህ አምላኩም አብሮ ሲል ነበር ማለት ነው። ይህ አሁን የስጋና የመለኮትን ባህሪ መለየት አለብን። ስለዚህ ለቅጽበት ስህተት ነው የተለያዩበት ጊዜ አለ ማለት ነው። ስለዚህ ለቅጽበት አልተለየም መለኮቱ ከስጋ የሚለው ስህተት ነው ማለት ነው። አይለያዩም። ደስ ከሆነ መለኮትም አብሮ ሲጸልይ ነበር፣ ሲሰግድ ነበር፣ ሲጣራ ነበር አምላክ እያለ እግዚአብሔር ከኛ ጋር እኛን ከራሱ ጋር ሲያስታርቅ ነበረ። ያ ደግሞ በዛ ስጋ ነው፣ ከሰው በነሳው ስጋ ነው። አምላክ የማይጨበጥ የማይለበስ ስራዎች ሲሰራ መለኮት አብሮት ነበር አይደለም? ግልጽ እኮ ነው። አዎ ስለዚህ አብሮ መለኮትም ሲያመልክ ነበር ለአምላክ ማለት ነው። ራሱ እኮ አምላክ ነው እኮ። ስለዚህ አምላክን ሲያመልክ ነበር። እስቲ ቆይ ክርስቶስ ወደዚህ ምድር ለምን መጣ? እስቲ አንተ በራስህ እስቲ ይሄን አስረዳኝ መጀመሪያ። ለምን መጣ የሚለው እንመጣለን። ስለ ባህሪው እያወራን ነው አሁን። ስለዚህ አምላክን ሲያመልክ ነበር። አምላክን እንዴ? እሱ እኮ ራሱን የማይክድ ፍጹም የሆነ አምላክ ነው። አምላክ ነው አልከኝ አይደለ? እሻልነህና ያ አምላኩን ሲያመልክ ነበር ወይ? አልገባኝም ጥያቄ። እሺ ወልድ አብን ሲያመልክ ነበር አይደለ? እንደዛ የሚል ቦታ አለ እንዴ? ሲሰግድ ነበር፣ ሲጸልይ ነበር ወደ አምላክ። ታዩሱ የስጋና የነፍስን የመለኮቱን ባህሪ መለየት አለበት እኮ አይለይም ብለህ ራስ ተናግረህ እንደገና ልክ ስንጠይቀህ ጊዜ ትለያየዋለህ። ለቅጽበት አይለያይም መለኮትና ስጋው ብለህ ነበረ። እንደገና እነዚህ ጥያቄዎች ሲነሱ ደግሞ ይለያያል ትለናለህ። ይሄ ለስጋው ነው፣ ይሄ ለመለኮት። አዳምጠኛ እንዴ? አዳምጠኝ። የራሱን ስጋ በራሱ ማድረግ ያለበት። አሁን የሰው ልጅ ባህሪያት አሉ አይደለ? ይሄ መራብ፣ መጠማት፣ ማልቀስ፣ ማዘን፣ መጸለይ፣ ይሄ የስጋ ባህሪ ነው። እውቀትስ እንዴት? ክርስቶስ እዛ ጋር የማያውቀው ነገር ነበር እንዴ? አይዋ። ስለዚህ የማያውቀው ነገር ካለ አምላክነት የለውም ማለት ነው። ነበረ እንዴ ነው ያልኩህ? አዎ ነበረ። የቱ ጋር አስተያሳይ? ስለዚህ ቆይ እንስማማ። እውቀት መለኮታዊ ባህሪ ነው ስጋዊ ባህሪ? እውቀት መለኮታዊ ባህሪ ነው ስጋዊ ባህሪ? ስጋዊ ባህሪ ለምሳሌ መብላት፣ መጠጣት፣ መድከም፣ መተኛት፣ እነዚህ ስጋዊ ናቸው አይደለ? አዎ። እውቀትስ ስጋዊ ነው መለኮታዊ ባህሪ?
እንዴት እውቀት መለኮታዊ ስጋ? አሁን አንተ በስጋም ያለው ሰው እኮ እውቀትን ይፈልጋል አይደል? ያ ግን ይለያል እያልኩ እኮ ነው እያልኩኝ እኮ ነው። ስለዚህ የክርስቶስ እውቀት መለኮታዊ ባህሪ ነው ወይንስ ስጋዊ ባህሪ ነው? እውቀት ሲጀመር መለኮታዊ ባህሪ ነው አይደለ? አምላክ ማለት ከአምላክ ባህሪያቶች መካከል አንደኛው ምን መሰለህ? ላስረዳ። በቃ ከመለኮት ባህሪያቶች አንደኛው ምንድነው? እውቀት ነው። ያም እውቀቱ የተገደበ አይደለም። ያ ማለት ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው አምላክ አይደለ? ስለዚህ አምላክ የማያውቀው ነገር ካለ ያ አምላክ ሊሆን አይችልም። የአምላክነትን ባህሪ ስላላሟላ ማለት ነው። ገባህ? አልገባኝ። እስኪ ያልኩት እንድገመው እስኪ። አሁን አንተ እያልከኝ ያለው የስጋን ባህሪ እንዳልከው ነው። የመለኮት ግን በራሱ ሙሉ ነው ወይስ ኤክሰስ ነው? በእውቀት የተሞላ ነው። በቃ እንደሱ ነው እያልኩኝ ያለሁት። ስለዚህ እውቀት መለኮታዊ ባህሪ ነው። የአምላክ ባህሪ አዋቂ ይባላል። ለምሳሌ ገብቶሃል አይደለ? ይህ ደግሞ በሶስቱም ስላሴ ዘንድ እኩል የሆነ የማይነጣጠል ባህሪ ነው አይደለ? ሶስቱም አብም ወልድም መንፈስ ቅዱስም ሁሉም አዋቂ ናቸው። ገብቶሃል አይደለ? በአዋቂነታቸው ላይ አላዋቂነት የለባቸውም። ያ ማለት ሶስቱም አንዱ የሚያውቀውን ሌላኛው ሊያውቅ ይገባል አይደለ? ከአንዱ ጋር ያለው ስለዚህ አንዱ የሚያውቀው ነገር ካለና ሌላኛው የማያውቀው ነገር ካለ ያ የማያውቀው አካል ከዚህ ከአዋቂው ጋር እኩል ሊሆን አይችልም። አምላክነት ባህሪ የለውም ማለት ነው። ይህን ከተስማማን ኢየሱስ ክርስቶስ ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር የሚያውቃት የለም ማለት። ያ ሰላም! አብ ብቻ የሚያውቀው ሌሎች የማያውቁት እውቀት አለ። ያም የዚያች ቀንና የዚያች ሰዓት እውቀት፣ የትንሣኤው ቀን እውቀት። ስለዚህ ክርስቶስ ይህን ቃል የተናገረ አሁን እኮ ልክ ነው እኮ። ይህን ቃል የተናገረው ማን ነው ነው ጥያቄ? ክርስቶስ ይህን ቃል የተናገረው ወልድ የሶስተኛ የሥላሴ አካል። በጣም መልካም። እንደዛ በአንድ አረዳድ ነው። እንደዛ ከሆነ በእኔ አረዳድ አይደለም። ተሳስቻለሁኝ፣ አርመኝ። ተሳስቻለሁ። እኔ እያልኩ ያለው ምንድን ታውቃለህ? አብ ነው የሚያውቀው። ይህን እውቀት የሚያውቀው አብ ብቻ ነው። የሰማይ መላእክት እንኳን ያውቁም ብላል። ከአብ በቀር የሚያውቅ የለም ይላል። ስለዚህ ከአብ በቀር የሚያውቅ የለም ሲል ጊዜ ወልድና መንፈስ ቅዱስ ያውቃል አያውቅም? ያውቃሉ። ከአብ በቀር የሚያውቅ የለም ይላል ኢየሱስ። ተሳስቷል እኮ። በጣም ምርጥ ጥያቄ እኮ። አሁን እያልኩ ያለው ምንድን ታውቃለህ? እንደዛ ካልክ ዮሐንስ ወንጌል ምዕራፍ 14 እናንብበውና እነዚህ ሶስቱን እንለያለን። ይሄን ጨርስ እንጂ እዚህ ሀገር ስለ ትንሣኤ ቀን ያወራል። መረጃ እኮ ነው። እሺ እዛ ጋር እንሄዳለን፣ ችግር የለውም። አንተን የምታመጣው አሁን ስለ ምጽአት ዓለም ቀን ያወራል። ስለ ምጽአት ዓለም ቀን ያወራል እዛ እንዴ? በአንድ በኩል ቅዱሳን የተናገሩት ሌላ ቦታ ላይ ከተናገሩ አንዴ መናገር አለባቸው። ሙሉ መጽሐፉ ላይ ይሁን ችግር የለውም። ሙሉ መጽሐፉ ላይ ፈቅድልሃለሁ። ስለ ትንሣኤ ቀን የሚያውቅበት ካለ ኢየሱስ ክርስቶስ እኔ ትንሣኤ ቀን አውቃታለሁ ያለበት ቦታ ካለ አምጣ፣ ችግር የለውም። ምን ላይ ነው ያለው? ነገር ግን ስለዚያች ቀን ወይም ስለዚያች ሰዓት ማርቆስ 13 ይሄን እኮ ተማምነናል። ስለዚህ ከአብ በቀር የሚያውቃለ ያችን ቀን አብ ራሱ ክርስቶስ ነው እያልኩ እኮ ነው። አብ ክርስቶስ ነው። አብ ተሰቅሏል። ስለዚህ አብ ተሰቅሏል። አብ ተሰቅሏል። አንዴ ቅርታ አቤል አብ ክርስቶስ ነው ብለህ ታምናለህ? አዎ ይሰማል። አብ ክርስቶስ ወንድሜ እዚህ ጋር ተሳሰብኛል። አብ ክርስቶስ አይደለም። ምናልባት ማስተካከል ያለብን ነገር ወይም በደንብ ማየት ይሻላል እንጂ አብ ክርስቶስ ነው ቢልም ቤተክርስቲያን አላስተማረችም። ምናልባት በደንብ ማየት አለብን። ወንድሜ እዚህ ጋር እንደመሳሳት ስለሌለብን አብ ክርስቶስ ነው። ራሱ የአብ የባህሪ ልጅ ነው። ኢየሱስ ክርስቶስ የአብ የባህሪ ልጅ ነው እንጂ አብ ክርስቶስ አይደለም። ደግሞ ነው እላለሁ። ይሰማል። መረጃ ስላለኝ ነው። አሁን በመጽሐፍ ቅዱስ የማምን ክርስቲያን ስለሆንኩኝ በመጽሐፍ ቅዱስ የምታምኑ ከሆነ መጽሐፍ ቅዱስ ላቀርብላችሁ ነው። እኔም ክርስቲያን ነኝ። ኦርቶዶክስ ክርስቲያን አይደለም። አሁን
አብ ክርስቶስ ነው ልትል አትችልም። አብ ራሱ የራሱ የሆነ አካል ያለው ነው። ወልድ የራሱ የሆነ የቻለ አካል ያለው ነው። አምላክ በመለኮት አንድ የሆነ አምላክ ነው እንጂ አብ ራሱ ክርስቶስ ነው ልትል አትችልም። ክደት ነው ልታስቡ አይችልም። ኦኬ አሁን ከየት አመጣሁ መረጃን? ከየት አመጣሁ? ይሄ ከመጽሐፍ ቅዱስ ከየት አመጣሁ? ዮሐንስ ወንጌል ምዕራፍ 14 የሥላሴን አንድነት ሶስትነት ትክዳለህ? የሥላሴን አንድነትና ሶስትነትን ትክዳለህ? የሥላሴን አንድነትና ሶስትነትን ትክዳለህ ወይ? ሥላሴ አታምንም? አልክድም እኮ እያልኩ እኮ በሥላሴ ካመንክ ሶስት አካላት ያለው አንድ ሁሉ አይደል እንደምታምነው ነው ወይስ እንዴት ነው? አንተ ጋር እስቲ አንድ ጥያቄ ልጠይቅህ። ቆይ አስማኝ አባቴ። አብን ያየ ወልድን ያየ እኔን ያየ አብን ያየ አላለም እንደ መጽሐፍ ቅዱስ ላይ ነው። ያን ፓርት ዘላችሁ ዲዲሞስ ኦርቶዶክስ ነው ወይስ ኦንሊ ጂሰስ ነው? መጀመሪያ እስቲ ሃይማኖትን ንገረን። እኔ ነው እኔ ኦርቶዶክስ ተዋህዶ ነኝ። እና ኦርቶዶክስ ኮንኩ ታዲያ ኦርቶዶክስ አብ ማለት ወልድ ማለት ኦርቶዶክስ ተብላ አይደል የተማርከው? ኦርቶዶክስ ይሄን አታስተምርም ነው ልጅ አይደለም። ሌላ ኦርቶዶክስ ይሄንን አታስተምርም። ይሄ የራስ አቋም ነው። ኦኬ እዚህ ጋር ልትልቅ ይገባል። የራስ አሁን እኔ አንዴ ተማክቻችሁ ይላል። ይኸው አዳምጡ። መጀመሪያ ያልኳችሁ አላችሁ። አሁን የትኛውም አካል እዚህ ጋር ሲገባ የአንድን የሃይማኖት ተቋም ወክሎ አይደለም በራሱ እውቀት ለማግኘት ወይ ዲቤት ሊያደርግ ነው ወይ ደግሞ የሆነ ጥያቄ ለመጠየቅ ነው ይመጣ። ተረዳችሁ? ያልሆነ አትበላ። አሁን ኮምነሰብ ያልሆነ ማለት አያስፈልግም። ስንት ሰው ሊማር ነው አይደል? ያልሆነ ማለት አያስፈልግም። እንት በጣም ነው እንዴት ነው አብ አምላክ ክርስቶስ ነው ማለት ምን አይነት ነገር ነው? ከየት ያመጣው? መጽሐፍ ቅዱስ ላይ ተቀምጠ ቃል ነው? እሺ ቆይ ልጠይቅህ። እንደዛ ካልክ አንተ በራስህ እኮ ነው። ኦኬ አዳምጠኛ። እርግጠኛ ነህ ከበራስህ ነው? ራስን ትጠራጠረዋለህ። አንዴ አዳምጠኝና ከዛም በኋላ ተመልሳለህ። መቶ ቤተክርስቲያን ያልጠራጠርም ቤተክርስቲያን መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የሚንተምነው። ራስን አምናለሁ። እሺ ከዛ ከሆነ ልጠይቅህ። ቆይ አስማኝ። ክርስቶስ ማለት እግዚአብሔር አይደለም ለአንተ? መልስልኝ። ክርስቶስ ማለት ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው ብያለሁ። ፍጹም አምላክ ይህ የአባትነትን ባህሪ የልጅን ባህሪ የመንፈስ ቅዱስን ባህሪ አይደለም እየጠየቅኩ ያለው። ክርስቶስ እግዚአብሔር ነው አይደለም? ወልደ እግዚአብሔር ወልደ እግዚአብሔር ነው። ልደት ያለው ወልደ ማርያም ነው። ማወቅ ያለብህ አንድ ነገር ያለ የዓለም ጥያቄ ክርስቶስን እኔ ማን ትሉኛላችሁ ነው። ገባክ? ይህን ነገር ደግሞ እየጠየቁት ያለው እሱ ለምሳሌ ክርስቶስ ያው የእግዚአብሔር ልጅ እንደሆነ እነ ጴጥሮስ የሚያምኑትን አንተ ካመንክ ግን ይሄ ነገር ለአንተ ጥያቄ ሊሆን ይገባል። የእግዚአብሔር ልጅ ነው ብለህ ካመንክ የእግዚአብሔር ልጅ ነው ብለህ ካመንክ ራሱ ልጅ አባት ሊሆን ነው። እንዴት ነው ነገሩ? ታሰደኝ መጽሐፍ ቅዱስ የእግዚአብሔር ልጅ ነው። እኔ የእግዚአብሔር እኮ እንዴት ነው? አይ እንትን አልክብኛ። እንዴት ነው ነገሩ? የእግዚአብሔር የአብ የባህሪ ልጅ መሆኑን ካወቅ እንዴት ነው ራሱ ልጅ አባት ሊሆን ነው ወይ? ይሄን ትመልስልኛለህ? በመጽሐፍ ቅዱስ አታምንም እንዴ? ምን አስፈራክ እንዴ? ኦርቶዶክስ እኮ ነኝ ወንድሜ። እኔ በመጽሐፍ ቅዱስ አላፈርበትም። መታመን ከሆነ እሺ የምጠይቀን ጥያቄ መልስ ከሆነ ግራ አራዳም ነው ወይ? እንዴት ነው ነገሩ? መጽሐፍ ቅዱስ ተረጋጋና እንዴ መልስ። በመጽሐፍ ቅዱስ የምታመን ከሆነ የምጠይቀን ጥያቄ መልስልኝ። ልጠይቅህ? ኦኬ እሺ ትችላለህ። እየጠየቀኝ ነበር የተባለው መሰለህ። ቆያስ በመጀመሪያ ቃል ነበር ተብሏል አይደል? በመጀመሪያ የነበረው ቃል ያ ቃል ማን ነው? መልስልኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በመጀመሪያም ቃል ነበር በእግዚአብሔር ዘንድ ነበር የሚል ቃል አለ። ኧረ በእግዚአብሔር ከምዕራፍ 1 ጀምሮ ከመጅ ቋንቋ ነው ይልሃል። ለምን ትዘጋለህ?
እኔ ጠየቁ እኮ በመጀመሪያ ቃል ነው። በመጀመሪያ ቃል ነው የተባለው። ያ ቃል ማን ነው? አቤል ክርስቶስ። ሰላም ዲያመንድና አቤል ኢየሱስ የአብ ልጅ ኢየሱስ ቃል ነው አይደለ? ዓለምን የፈጠረው ቃል ነው። ሁሉም ነገር የተከናወነው በዚህ ቃል ነው አይደለ? አንዴ ዲያመንድ ሰማይና ምድር የፈጠረው ማለት ነው። በጣም የተፈጠረው ኧረ ቆይ አንዴ እግዚአብሔር አንድ ደቂቃ ስጡን እስቲ። አቤል ይቆራረጣል። ኦኬ አንዴ እኮ አንድ ደቂቃ ስጡን። ቆይ አንዴ አቤሉ አንዴ ይቅርታ። እኔ የምለው ዲያመንድ ከጆሮዬ ነው ወይስ ኢየሱስ አብ ነው ያልከው? ኢየሱስ አብ ነው ያልከው? አሁን እኮ እሱ ወጣ ከማል። እኔ የፈለግኩት እሱን ነበር። እናንተ ከራሳችሁ ጋር አልታረቃችሁ። ኢየሱስ አብ ነው ወይ ወንድሜ? ትንሽ እንትን ብሎበታል። ጭንቅላቱ ላይ ተብላልቶበት በደንብ አንብብ መጽሐፍ ነሽ። ችግር የለውም ማንበብ ነው የሚሻለው። ኢየሱስ አብ ነው። ዲያመንድ ሚውትህን አንሳና እስቲ አውራኝ። አብ ነው ኢየሱስ ክርስቶስ? ምን ኢየሱስ አብ ነው ወይ? በዛ አቋም ትጸናለህ? አዎ። ኦኬ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ በምድር የሚመሰክርልኝ እኔ ባለው በሰማይ ባለው በአባቴ ፊት እመሰክርለታለሁ አለ። ኢየሱስ ለማን ነው የሚመሰክረው? በመጽሐፍ ቅዱስ ታምናለህ? በለማን ነው የሚመሰክረው ኢየሱስ ክርስቶስ? ያ እኔ በመጽሐፍ ቅዱስ መረጃ በሰጥክ ያ መጽሐፍ ቅዱስ ትቀበለዋለህ ወይ ነው ጥያቄ። አሁን እኔ የሰጠሁህ ማስረጃ አለ፣ መልስ ስጠኝ። ለማን ነው የሚመሰክረው ኢየሱስ ክርስቶስ? በሰማይ ባለው በአባቴ ፊት እመሰክራለሁ አለ። ለማን ነው የሚመሰክረው ኢየሱስ? በአብ ፊት፣ በራሱ ፊት። ኦኬ ኢየሱስ ራሱ አብ ነው አይደለ? አዎ። ኦኬ ስንት ኢየሱስ ነው ያለው? አንዱ ኢየሱስ መስካሪ ነው ወይስ ምስክር ተቀባይ ነው? አሁን ያልገባ አንድ ነገር አለ። ያልገባኝን ተው። አንዱ ኢየሱስ ምስክር ነው ወይስ ምስክር ተቀባይ ነው? አንተ መጠየቅ ብቻ ነው፣ ማዳመጥ አትችልም። ጆሮ ካለ አንዱ ኢየሱስ ምስክር ነው ወይስ ምስክር ተቀባይ ነው? ቶሎ በል። ምን? አንዱ ኢየሱስ ክርስቶስ አንድ ነው ያለው ብለኛል። አንዱ ኢየሱስ ክርስቶስ ምስክር ነው ወይስ ምስክር ተቀባይ ነው? እስቲ ልንገርህ፣ አንድ ጥያቄ ልጠይቅህ። አንተ በስጋና ጥያቄውን ተወው። አንዱ ኢየሱስ ክርስቶስ ምስክር ነው ወይስ ምስክር ተቀባይ ነው? ይሄ ሊትራል የሆነ የኦል ጂሰስ አስተምሮ ነው፣ የተወገዘ ነው። አሳይሃለሁ ከራሳቸው መጽሐፍ ማለት ነው። አሁን መልስህን ብቻ አስቀምጥልኝ። እንዴት? አንዱ ኢየሱስ ክርስቶስ በአብ ፊት እመሰክራለሁ አለ። አንድ ነው ኢየሱስ አልከኝ። ኦኬ ኢየሱስ ክርስቶስ ምስክር ነው ወይስ ምስክር ተቀባይ ነው አልኩ። ለዛ መልስ ስጠኝ ቶሎ። ሲመሰክርም ነበር ሲያስመሰክርም ነበር። አንዱ ኢየሱስ ክርስቶስ በአባቴ ፊት እመሰክራለሁ ሲል ምስክር ነው ወይስ ምስክር ተቀባይ ነው ወይስ ሁለት ኢየሱስ ነው ያለው? አሁን እኮ ይሄ መልስ እንድመልስልህ የጠየቁን ጥያቄ አልመለስክልኝም። በመጽሐፍ ቅዱስ ታምናለህ እኮ ያልኩህ የጠየቁህን ጥያቄ መልስ ከይቅርታ ጋር። ባያምንም እኮ መልስለት ፍሬንድ። ወይ ደግሞ እችላለሁ ከፈለክ። እነዚህ ሁሉ ክርስቲያኖች ናቸው። እኔ ስላሴ አማኝ ነኝ። ትክክለኛ የስላሴ አማኝ ጥያቄ ነው እየጠየቀ ያለው። ወንድም ይቅርታ አለኝና የማያምኑት እንኳን እየሳቁብህ ነው። እባክህ ተመለስ። ክርስቲያን ነኝ ካልክ ወደ ክርስትና ተመለስ። ኦኬ አንተ እንዴት መጽሐፍ ቅዱስን ይዘህ ክርስቶስ አብ ነው ትላለህ እንዴ? ከየት ያመጣው ክደት ነው? በጣም ክደት ውስጥ እንዲያውም ሲቀደም ባታምን ይሻላል። እንዲህ አይነት ክደት ከምትክድ ኦኬ ልንገርህ እውነቱን ማለት መጽሐፍ ቅዱስ ራሱ የእግዚአብሔር ልጅ እያለ የእግዚአብሔር ልጅ እያለ የመሰከረለት አንተ አብ ነው ትላለህ። መልሰህ መጀመሪያ ይሄን የአምላክ አልተረዳህም። መጀመሪያ አምላክ ብለን ነው የምናምነው እኛ ማለት ነው። ኦኬ የመለኮት ባህሪ አለው። የስጋና መለኮት ያዋሃደ የሰማይ ነው። አንተ እርግጠኛ ኮንክ ለምን ቆይ እየጠየቅኩን ጥያቄ አትመልስ ብለን በማል ዝም አልክ? እርግጠኛ ሆኜ እኮ ነው እያናገርኩህ ያለው። ለዛ ነው ያስቆንኩ ያለው። ትክክል እንዳልኮንክ እኮ እየነገርኩህ እኮ ነው ወንድም። እንደምን መጽሐፍ ቅዱስ እኮ የሚለን ቃል ነው የምነግርህ። አንተም በመጽሐፍ ቅዱስ እንትን ትላለህ ነው። እሺ አንዴ አቤል እየተቆራረጥክ ነው አንተ ከይቅርታ ጋር። ቆይ አንዴ እንጨርስና ትገባለህ በመሃል። እሺ ዲያመንድ አለ በትክክል አንብበው ዲያመንድ አይደል?
ኦኬ እሺ ዲድሞን እሺ ይቅርታሽ እያየሁ አሁን ማስተካከል ኦኬ ዲዲሞስ ልበል ኦኬ ዲዲሞስ ጎበስ እንደዛ ነው ተረጋጋና ኦኬ ስለማይታይ ነው እሺ ቆይ ስለማይታይ ነው አንድ ኢየሱስ አይታይም ለዛ ነው ኢየሱስ ክርስቶስ አብ ነው ያለ አካል ሰው ማስተካከል አያምርበትም በክርስትና አስተምሮ መሰረት ማለት ነው ኦኬ ጥያቄ ላይ ቁምና ጥያቄን መልስ ትሰጠኛለህ ይቅርታ ጋር እኔ የጠየቁትን ጥያቄ ሳመልሱልኝ ኢየሱስ ክርስቶስ መስካሪ ነው ወይስ ምስክር ተቀባይ ነው ብያለሁ ነገርኩ እኮ የስጋን ባህሪና የመለኮትን ባህሪ ካለየክ ለአንተ እንቆቅልሽ ነው የሚሆንብህ አታውቅም ስለ ስጋና ስለ መለኮት ባህሪ ቢጠይቅህ አንተ አታውቅም ከይቅርታ ጋር እግዚአብሔር ለሁላችንም ምስጢሩን ይግለጽልን ታውቃለህ ስለ ስጋና ስለ መለኮት ባህሪ ቢጠይቅህ አዋቂ አንድ እግዚአብሔር ነው እሱም ደግሞ ኢየሱስ ክርስቶስ ስለዚህ በቃ ካላወቅህ ጸጥ በልና ጥያቄ ላይ ብቻ ትኩረት አድርግ ጥያቄ አይ ችግር የለውም ይሄ ሙስሊሞች ቤት ነው የመጣው የኛ የሙስሊሞች ቤት ነው እንደዛ እንዳይሳው እኔ ልጠይቀው ለኔ ትፈቅድልኛለህ ኦኬ ቆይ አንድ እውነተኛ አንዴ አይ የሥላሴ አማኝ ጠይቀኝ ብለህ ትቀጥላላችሁ አሁን ላይ ስቲክ እናድርግ ጥያቄ እኔ ልጠይቅልህ ኦኬ ትቀጥላላችሁ አንድ የተወሰነ ደቂቃ ቆይ አረ ቆይ ናይ ምን ውስጥ ነው ቆይ እንጨርሳለን ከዛ ትቀጥላለህ እውነተኛ ሶሪ ኦኬ አሁኑ ጥቅስ ላይ ስቲክ እናድርግና በደንብ ትኩረት አድርግ ያሁኑ ጥቅስ ላይ አሁንም ስቲክ እናደርግና በአባቴ ፊት ነገ መሰክርለታለሁ አለ ነገ በቂያማ ቀን ማለት ነው በአባቱ ፊት የሚመሰክረው ኢየሱስ ክርስቶስ አባቱ ራሱ ኢየሱስ ክርስቶስ ከሆነ ልጁም ኢየሱስ ነው አባቱም ልጅ ኢየሱስ ራሱ ነው እያለ ነው እሺ ተቀበለናል ኢየሱስ ክርስቶስ አንድ ነው ከተባለ አንዱ ኢየሱስ መስካሪ ነው ወይስ ምስክር ተቀባይ ነው ለመጨረሻ ጊዜ ነው የምጠይቅህ መልካም እሺ አሁን አዳምጠኝ መልሱን አስቀምጥ ልንገርህ አዳምጠኝ መልሱን አስቀምጥ ልንገርህ አትበለኝ ንገረኝ አብ ፍጹም ካልተናገርኩ ታዲያ በምልክት ነው ማሳይክ እኮ ልንገርህ አትበል ንገረኝ ነው እያልኩ ያለሁት ወንድሜ ተረጋጋ መጀመሪያ ስማ እኔ ያልኩት አብ ፍጹም የሆነ አባት ነው ወልድ ደግሞ ልጅ ነው አልጠየቅኩም አይደለም እንደዛ አይደለም ያልከው አብ ራሱ ኢየሱስ ነው ያልከው አታስተካክል ወደኋላ አትሽሽ ወደኋላ አትሽሽ አንተ ባይ መረጃ ህዝበ ክርስቲያኑን ይቅርታ ጠይቀህ ነው እኮ ህዝበ ክርስቲያኑ ወይ ይቅርታ ጠይቀህ ነው የምትወጣው ወይ ደግሞ ሐሳብህን ማስረጽ ነው ያመንከው አንድ እምነት ነው ያልከው ኢየሱስ ራሱ አብ ነው ያልከው ለምን ታስመስላለህ አትሸቅጥ አይ ለምን ሌላ ትርፍ ነገር አዳምጣ ትርፍ ነገር አታውራ በጣም ረጋበል ትርፍ ነገር አውራ በጣም ደካማ አማኝ መሆንህን ክርስቲያን ወገኖች ጭምር ነው እየሳቁብህ ያሉት የሚገርምህ ማለት ነው ስለዚህ ኢየሱስ ራሱ አብ ነው ብለሃል አላልክም እኔ እየነገርኩ ያለው ትሰማለህ እዚህ ጋር የመጣው አብ ነው ብለሃል ወይስ አላልክም አንተ በቃ ችግር አለበት ማዳመጥ አትችልም መናገር እንጂ ኢየሱስ አብ ነው ብለሃል ወይስ አላልክም ብያለሁ ወይ አላልኩም አጭር መልስ አንተ በመጽሐፍ ቅዱስ ካመንክ መጽሐፍ ቅዱስ መረጃ ልስጥህ እያልኩ ነው ኢየሱስ አብ ነው ብለሃል ወይስ አላልክም ወንድሜ እንደዚህ እኮ ልንግባባ እንችላለን ወንድሜ ይሰማል አይ ቲንክ ሰዓት ቆይ በቃ ታብታብ ያድርግ ታይም እንትን ኮንሱም እንደዚህ አይነት ሰው ጋር ማድረግ አያስፈልግም ሊትራሊ የራሳቸውን ዶግማ ያላወቁ ሰዎች እዚህ አትምጡ ከይቅርታ ጋር ቢያንስ ተማሩ መጀመሪያ ሃይማኖታችሁ እና እንደዛ ነው ኢንሻአላህ ሁሱ አለ ሌላ ሰው ካለ ይቀጥል ኢንሻአላህ ቀጥሉ ኢንሻአላህ ጥያቄ ያለው ሰው ካለ ይቀጥል እሺ መቀጠል እችላለሁ ጥያቄ ካለ እንትን ማለት ትችላለህ ሀቢቢ ቀጥል ኦኬ ቅድም በሚስጥረ ሥላሴ ዙሪያ ሲያነሳ ነበረ መሰለኝ ሁሴ አምላክ ሶስት ነው አንድ ነው እያለ ሲያነሳ ነበረ እሺ በጣም ይቆራረጣል ያንተ ድምጽ ግን ሌላ ጉዳይ እንደምንግባባ አላውቅም አይሰማም ትሰማለህ ግን ትቆራረጣለህ የተወሰነ ማለት ነው ኦኬ ቢቻል ብታስተካክል ደስ ይለኛል ከሌላ ሰው ጋር እስከዛ እንቀጥልና ኔትወርክ የተሻለ ቦታ ላይ ወይ እንትን ፕሌን ሞድ ላይ አድርገውና መልሰህ
እንትን ብለህ ብትሞክረው ደስ ይለኛል። እስከዛ ከሌላ ሰው ጋር እንቀጥልና ማለት ነው። ምክንያቱም የሆነ ተግባቦታዊ የሆነ ትምህርት እንዳይኖረን ያደርጋል ኔትወርኩ እንደዚህ በተቆራረጠ ቁጥር ማለት ነው። አይ ቲንክ እንደዛ ይመስለኛል። ምናልባት ከተመቸ እንደዛ ብታረግ አይሰማም። ነው መሰማት እኮ ትሰማለህ፣ ይቆራረጣል እንጂ ትሰማለህ። ኦኬ በቃ እንደዛ አድርግ። ኔትወርክ ተንበለና እሺ አቤል ኦኬ እሺ ሚኪ ያለ ሚልክ ነው ሚልኪው ነው ሚኪው ምን አይነት አጻጻፍ ነው? ግማሽ ስም እኔ ጋር ነው እያሳየ ያለው ወይስ ሁላችንም ጋር ነው? ኦኬ በትረ ማርያም ሚላ አካውንት ኦኬ እሺ አይ አም ኢትዮጵያ ሚላ አካውንት ይሰማል? አዎ ትሰማለህ። በትረ ማርያም እንዴት ነህ? ሰላም ናችሁ? አለን አልሐምዱሊላህ። የስምህ ተርጓሚ ግን ምንድን ነው ታውቀዋለህ? በትረ ማርያም አንተ እየተረጎማችሁ አይደል መጽሐፍ ቅዱስ ልትወቁ አንተ እኮ በትረ ማርያም የስምህን ትርጓሜ ታውቀዋለህ ወይ? ማወቅ ትችላለህ አንተ ራስህ አሁን እየተረጎምክ አይደለም መጽሐፍ ቅዱስ። ለምን እኮ አሁን ለምን አሮጋንት ለምን ትሆናላችሁ? አሁን ይሄ ምንም እኛውን የሚያስቆጣ ነገር እስካሁን አላደረግንም። ትምህርት ነው እየተማማርን ያለው አይደለም። እኔ ደግሞ አይ እንትን አልክ እንጂ በጣም ሌላ ነው ስለምጠየቅ ይሄኛውን በርዕሱ ዙሪያ ላወራህ ነው። አንተ ማርያም በአንተ በኩል ስራ ትሰራለች። አንተ የምታውቀው በትረ ሙሴ ነው። ማርያም በአንተ በኩል ስራ ትሰራለች በደንብ። ኦኬ ማርያም በፍጡራን በኩል ስራ ትሰራለች ማለት ነው። ኧረ ተው አይደለ? ተው ተዳፍራችኋል። ማርያም የፈጣሪ እናት ነች ታውቃለህ አይደለች? ላንተ ነው። አይ አይደለም። አዎ ላንተ ማርያም እኮ ልጇ ጠፍቶባት ነው። ልጇ ጠፍቶባት እኮ ስትፈልግ እኮ ነበር አይደል? አምላኳን የጠፋባት እዛ ጋር ነው። እሺ ማርያም እንደዛ አትበል፣ የፈጣሪ እናት ነች እኮ። ገብቶኛል። አምላኳ ነው ቅድም ስትከራከሩ የነበረበት ወልድ አብ ነው። ማርያም ለአብ ምኑ ናት? ማርያም ለአብ ምኑ ናት? በትረ ማርያም አቤት። ማርያም ለአብ ምኑ ናት? ለአብ መጽሐፍ ቅዱስ ላይ እንደተጻፈው ምኑ ናት? ማርያምን መርጧት ፈጣሪ። አጭር ጥያቄ ለአምላክ እናት አይደለች? ለአምላክ ነው። ፈጣሪ መርጧት ከሷ ተወለደ። ምኑ ናት? አሳጥረህልና ለአብ ወልድ እናቱ ናት አይደል? በትረ ማርያም አሁን ተረጋግተህ የመመስከር ነበረ። አሁንም ተረጋግተህ መልስ። በቃ አሁን ሲከብድ አትንጣጣ። እየመለስክ ነበር። በቃ በትረ ማርያም ተረጋጋ። አንዴ ተረጋጋ። አንዴ ተረጋጋ። ጋዜጣ ታንብብልን። ተረጋጋ። ማርያም የኢየሱስ እናት ናት አይደል? አታደናግሩኝ። እሺ ማርያም የኢየሱስ እናት ናት አይደል? ማርያም የኢየሱስ እናት ነች። አብ ደግሞ ፈጥሯት። ቆይ አንዴ አቁማ። ዝም ብለህ በማውራት እኮ መልሶ አይመለስም ከይቅርታ ጋር። የማውቀውን ሁሉ አለፈለፍኩኝ ለማለት ከሆነ እኛ ጋር ምንም ነው የማይፈጥረው። ምን ጥያቄው ማለት አንተ መልስልን። አንዴ አዳምጠንና እየተጠየቀ ያለው ምንድነው? ማርያም የኢየሱስ እናት ናት አይደል? ኦልራይት። የአብ ለአብ ምኑ ናት? በቃ ሌላውን ለአብ ምኑ ናት? ፈጥሯታልም ወልደዋለችም። ክርስቶስ ሆኖ ተወልዷል። ለአብ ምኑ ናት ነው ጥያቄው። ክርስቶስ ሆኖ ተወልዷል። በቃ አብ ነው የተወለደው። ይሄንን ማወቅ አለባችሁ። አብ ነው የተወለደው። አብ በማርያም አድሮ ክርስቶስ አብ ነው የወለደው። ማርያም ባህሪ ወስዶ አንድ ይቅርታ የሰውነት ባህሪ ወስዶ ወልድ ሆነ። አብ ነው የተወለደው። አብ ወልድ ሆነ ከመብርሃን ተወልዶ። ማርያም የወለደችው አብን ነው። አብ ወልድ ሆነ። አብ ወደ ወልድነት ተቀየረ። እዚህ ጋር እኮ ነው ማንግባባ ከእናንተ። ኧረ አይደለም ተረጋጋ። ወደ ወልድ ተቀየረ ከሷ ተወልዶ። ስለዚህ ማርያም አብን ወልደዋለች ነው ዞሮ። አዎ
ኦልራይት እሺ ሉቃስ ወንጌል ላይ ቆይ ይሄ ጭራሽ ከመጽሐፍ ቅዱስ ውጭ ከቤተክርስቲያን ውጭ ነው ማንግባባው። አሁን መዳን ከፈለጋችሁ ጥያቄው ለመዳን ነው። አንድ ጥቅስ አንድ ተረጋጋ። እኮ ልታስረዳኝ ነው። ተረጋጋ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። እዚህ ጋር የተጸነሰው ማን ነው? ኢየሱስ ነው? አብ ነው? ኢየሱስ ነው የሚለው እዛ ላይ፣ ነገር ግን አብ ነው። ካንተ ጭንቅላት ላይ ነው ፈጣሪዋን የጸነሰችው። ከኪስ ነው እሱ ፓርት ነው። ስለዚህ እዚህ ጋር የሚናገረው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ሲል እሱ ታላቅ ይሆናል የተባለው ትርጓሜ ያለው። እናንተ አሁን ቁንጽሏን ነው የምታረጉሟት። አንዴ ዮሐንስ ወንጌል ላይ ልጨርስ። አንዴ ልጨርስ። እዚህ ላይ እርሱ ታላቅ ይሆናል የተባለው ማን ነው? ክርስቶስ። እሺ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማን ነው እዚህ ጋር ለኢየሱስ ዙፋን የሚሰጠው? እኮ አሁን እዚህ ጋር መልሱን እስካሁን እየመለስክ ነበርኩ። አንዴ እቃ እዚህ ጋር መልሱን ይቅርታ፣ አትታጠፍም። ይሄ ትንቢት ነው አይደለ? ትንቢት አይደለም፣ ይሄ ትንቢት ነው። ይሄ አትቸኩል። መጀመሪያ ይኸውልህ ዮሐንስ ወንጌል ላይ ናልኝ አንድ ጊዜ ሁሉንም ማንበብ አለብን። እዚህ ጋር አትያዙ። ቁንጽላችሁ አይመጣላችሁም። እሺ ሚስጥር መልስ የለህም። ከይቅርታ ጋር መልስ የለም። እዚህ ጋር ሉቃስ 1:37 እሺ እዚህ ጋር መልስ የለናልኝ። ዮሐንስ ወንጌል ላይ ና እኛ ጋር መልስ እየተመለሰ ነው የሚታለፈው። ከይቅርታ ጋር ቤተክርስቲያን አይደለም ይሄ። ለመለስልህ መሰለኝ። እኮ መልስልኝ። የመለስክልኝ መተህ ነበርኩ። አንዴ እና ትጸንሻለሽ ሲባል መለስክልኝ፣ ታላቅ ይሆናል ሲባል መለስክልኝ። ከዛ ስትደርስ ገደል ሆኖ ታየህና አቋረጥክ። ምላስህ ተሳሰረ። ድጋሚ ጠይቀኝ። ምንድን ነው ያልኩት? ድጋሚ ጠይቅ። እርሱ ታላቅ ይሆናል የተባለው ማን ነው? ክርስቶስ። እንደዚህ ልክ በዚህ ትሆነ ሄድ። እሺ መልሱን እየመለስክልኝ ደርሰን እንዳታቆም። ኦልራይት። እርሱ ታላቅ የልዑል ልጅ ይባላል የተባለው ማን ነው? እሺ የልዑል ልጅ ይባላል የተባለው ማን ነው? ክርስቶስ። ልዑል የተባለው ማን ነው? እዚህ ጋር ክርስቶስ። ኢየሱስ የራሱ ልጅ ነው? የአብ ልጅ ነው ክርስቶስ እኮ። እዚህ ጋር የልዑል ልጅ ነው። አንተ ቆይ ተሳስተሃል። እዚህ ጋር ተሳስተሃል። እሺ ካልተሳሳትክ አሳጥረ እየመለስክ አዳምጠኝ አትበል። ጀምር። አይታችሁ አላ ጠይቀኝልና ሲከብደው መለፍለፍ ይጀምራል። አንዴ ቁጥር 32 እንኳን አሁን ጠይቀኝ እኮ አልከኝ። ሲከብደህ ለምን ትተባተባለህ? ጠይቀኝ ብለህ ስትጀምር ለማን ነው? ጀመርን እኮ አንዴ ጀመርን አይደል? ቁጥር 32 ላይ ለምን ሲከብድህ የምታቋርጠው? ሲከብድህ አታቋርጥ። በቃ ቀጥል። አሁን በቃ ጀምራላ፣ ቀጥል። እርሱ ታላቅ ይሆናል ይላል። ማን ነው ታላቅ ይሆናል የሚለው? እሺ ነገርኩ ቅድም። እሺ መልስ። አሳጠር። ማን ነው ነገርኩ? ክርስቶስ። በቃ እንደዚህ ልክ እንዳሁኑ እንዳታቋርጥ። የልዑል ልጅም ይባላል። ማን የተባለው የልዑል ልጅ? ክርስቶስ። አይውላ አሁን ቆይ ደርሶ እንዴ አለው እዛው ነኝ። አልሄድኩም እኮ ለምን ተንተባተባል? እዚህ ከደረስክ በኋላ ኖ ቁንጽል ነው። እሺ ቆይ አንዴ ልቀጥል። ጥቅሱን እኮ እያነበብኩ ያለው ጥቅስ ሲነበብ የልዑል ልጅም ይባላል ሲል አንድ ለምን ተፈልፈልፋለህ? በፈጣሪ የሆነ እኮ በቃ የሆነ እንትን መርፌ ሊወጋ ያለ ህፃን ልጅ ነው የሆንከው። አንድ ዋይ እያልክ እኮ እዚህ ጋር እኔ እኮ መጠየቅ አቃተኝ እኮ። ተረጋግተህ ጠይቅ። አይደለም መሰለኝ። እሺ አልጠይቅም። ተከበደህ በቃ እሺ ሚዩት አድርግ። በቃ ሌላ ክርስቲያን አለ። ሌላ ክርስቲያን ይቀጥል። አንብበህ ቀጥል። ጠይቀኝ። ችግር የለም። ጠይቀኝ። እየመለስኩልህ ነው። አይቶ 3 4ኛ ጊዜ ነው የሞከርኩት። ቁንጽል ብቻ አንድ ጥቅስ እኮ ነው። አንድ ጥቅስ እኮ የጠቀስኩልህ እሱን ጥቅስ ላይ ነው። በቃ ይሄ በጣም ነው የሚያስቸግረው። ለመጨረሻ ጊዜ ነው የምጠይቅህ። አሁን ለመጨረሻ ጊዜ ማለት ነው። ታቆማለህ። ከዚህ በኋላ አታወራም። መሄድ ትችላለህ ወደ ቤት። አሁን ማትመልስ ከሆነ ማለት ነው። ምክንያቱም ማውራት ስለማንችል። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ቁጥር 31 ላይ ትጸንሻለሽ የተባለው ኢየሱስ ነው አይደለ? ማርያም የጸነሰችው አይደለ ወይ? አዎ ሂድ። እሺ እርሱ ታላቅ ይሆናል የተባለው ማን ነው?
ክርስቶስ ስንት የጠየቀኝ እኮ። ኦልራይት ኦኬ። የልዑል ልጅ ይባላል የተባለው ማን ነው? ልዑል የተባለው ማን ነው? ልጅየው ማን ነው? የልዑል ልጅ ማለት የእግዚአብሔር ልጅ ይባላል እኮ። ልዑል የተባለው ማን ነው? ልዑል የተባለው አብ ነው። እሺ የተወለደውና ልዑሉ አንድ ናቸው? አዎ። እሺ ጌታ አምላክም የአባቱን የዳዊቱን ዙፋን ኧረ ቆይ አንዴ። ጌታ አምላክም የአባቱን የዳዊቱን ዙፋን ይሰጠዋል ይላል። ማን ነው ሰጪ? ማን ነው ተቀባይ? ጌታ አምላክ አብ ሰጪ ነው፣ ተቀባይ ክርስቶስ ይሆናል እዚህ ጋር ሲተርክል። ነገር ግን አንድ ነው። ኦኬ